ድረስ እግዚአብሔር ይፍታ። እልል በሉላት። ለወንድም እህቶቼ እግዚአብሔር ይድረስላቸው። በእውነት እግዚአብሔር አምላክ ይድረስላቸው። እግዚአብሔር አምላክ እውነቱን የቃሉን ብርሃን ያብራላቸው። ምንም አይደለም። በጣም ነው የሚያሳፍረው። በነገራችን ላይ ቴዳዬ ግባ እስቲ አባ። አረ ቴዳዬ እስቲ ድምፅን አሰማ። 2 ደቂቃ ብቻ ቴዳዬ አውራ እስቲ። በጣም ኧረ በስመ አብ ወልድ። ሪፖርት አይ ቲንክ እንትን ነው ምንድነው እሱ ነው 40 ሚኒትስ አይታይም። ቪዚቢሊቲ ሪስትሪክሽን ነው። ጊፍቱን ሰስፔንድ አድርጎታል። ሼር ኮፒ ሊንክ እናድርገው። ጊፍቱንም ሰስፔንድ አድርጎታል 10 ደቂቃ እና ስማ ቤታዬ፣ በነገራችን ላይ እነ ናታይ ናቸው አይደለ ይሄንን ሲያደርጉት የነበረው። ሌላ የሚመረቅ ፊልም አላቸው ማለት ነው። ለፊልሙ እንትን እንዳይሆን ለዛ አስተዋጽኦ የሚያደርግ ቪዲዮ እንዳይሆን እንጂ ይሄ በእውነት ከልት ትምህርት ነው። በጣም በቃ ኢየሱስና 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 ጌታዬ ነው የሚበልጠው፣ ጌታ ነው የሚበልጠው። ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ ካለ በኋላ ስለ እርሱ ሁሉን ተጎዳው ይላል። የአባቶች አምላክ የአባቶች አምላክ የአባቶች አምላክ ስለ እሷ ሁሉን ተጎዳውላት የሚል ማርያም የለችም። ስለ እሱ ሁሉን ተጎዳው። እርሱ ብለህ ያልከው ማን ነው? ስለ ክርስቶስ ተጎዳው ይላል። ምንድን ነው ጉዳትህ? ለምንድን የተጎዳው? በክርስቶስም ክርስቶስን አገኝ ዘንድ። ዋው! ስለ እሱ ሁሉን ተጎዳው ብሎ ካለ በኋላ ክርስቶስንም አገኝ ዘንድ በክርስቶስ በማመን ያለውን የእግዚአብሔርን በክርስቶስ ኢየሱስ ያለውን በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። መድኃኔ ዓለም ክርስቶስ ይሄ ነው። በቃ ይሄ እውነት ነው ውስጥ የገባው። እውነቱን ልንገርህ፣ ይሄ እውነት ውስጥ ከገባ ነው አንተ ክርስቶስ የሆንከው። በክርስቶስም በማመን ያለውን አንደኛ ስለ እርሱ ሁሉን ተጎዳ ይላል። ስለ ክርስቶስ ማለት ነው ተጎዳው። መራብ፣ መጠማት፣ መሰደብ፣ መንገላታት፣ መሰደድ፣ መተፋት፣ መቀጥቀጥ፣ ሞተ ብለውት ቀጥቀጠውት ከከተማ ሁሉ አሳደዋቸዋል። ወጪ ኢየሱስ ጌታ ነው ብለህ ምንና አንቺ እኔና አንቺ እዚህ ጋር እናበቃለን ብለው ክር ይበጥሳሉ ከአንገታቸው ላይ። እንኳን ክሯን አይደለም ለምን አንገቷን አትበጥስም አልኩ። እናቴ በህይወት አለች፣ እየሰሙኝ ነው። ወንድሞቼ ሁሉ እኮ ነው ብዬ የምልህ ጉዳያቸው ነው። እንኳን ክር አይደለም አንገታቸውን ቢበጥሱ ከኢየሱስ ክርስቶስ ካለ እምነት ላይ ከዚህ እውነት ፈቀቅ አልልም። ምን ነው ኤርሚያስ እናት ላይ ጨከንክ ብለህ ካልከ በደንብ ነው የምጨክነው። እናቴ ላይ ብቻ ሳይሆን የገዛ ነፍሴ ላይ የጨከንኩ ሰው ነኝ። ኢየሱስን አገኘው ዘንድ ነፍሴ በእኔ ዘንድ እንደማጠቅም እንደ ከንቱ ነገር ቆጥራታለሁ ብሎ ያለ ይሄ እውነት ነው የገባብን። ስሜት ማወራ እንዳይመስልህ። እናቴ በሕይወት አለች፣ ይሰሙኛል። እናት ብትባል፣ አባት ቢባል፣ ወንድም ቢባል፣ እህት ቢባል፣ ሚስት ብትባል፣ ልጆች ቢባሉ ሁሉን እንደ ጉድፍ እቆጥራለሁ። ማንን አገኝ ዘንድ? ክርስቶስን። በክርስቶስ በማመን ያለውን ከእግዚአብሔር ዘንድ ያለውን ጽድቅ ለማግኘት ማለት ነው ቆጥራለሁ። እንዴት እንዲህ ትላለህ? ከእኔ ይልቅ ሚስቱንና እናቱን አባቱን የሚወድ ሁሉ ለእኔ ሊሆን አይገባውም ብሏል። ፒሪየድ። አንተ ገና ትንቀጠቀጥልኛለህ አይደል? ኢየሱስ ጌታ ነው ብዬ ብል እናቴ ትረግመኛለች። በትክል ድንጋይ ላይ ቆማ ራሱ ለምን ተዘቅዝቃ ራሱ አትረግምም? አይደርስብህም። ያጠባችኝን ጡት እያወጣች እያሸች ብትረግመኝ እናቴ በዚህ ጉዳይ ላይ በፍጹም እኮ አልኩ።
በፍጹም የእሱ እርግማን እኔ ላይ አይሰራም። ይሄ መራራ ሐቅ ነው። ኢየሱስ ጌታችን ሲናገር ማቴዎስ ላይ ሲናገር ከኔ ይልቅ አባቱና እናቱን የሚወድ ለእኔ ሊሆን አይገባውም ማለት ልጆቹን የሚወድ ለእኔ ሊሆን አይገባውም። ራስን ካድ እኮ ነው ያለ። የኔ አባት የኔ አባት የኔ አባት የኔ አባት በአንተ ሰዓት ብቻ የተነካ ያውቀዋል። በአንተ ሰዓት ብቻ የተነካ ያውቀዋል። ይኸው እያወራው ድፍን 10 ዓመት ልሞላ 15 ዓመታት ልሞላ ነው። ጌታ ቢያኖረኝ ከ2 ዓመት በኋላ 50 ዓመት ይሞላኛል። ሌሎች ብዙ 50 ዓመቶች ቢጨምርልኝ ያኖረኝን ሁሉ ሊያኖረኝ። ይሄ እውነት ነገ መጥቼ እነግርሃለሁ። መራራ ሐቅ ነው። ኢየሱስ በማንም አይለወጥም፣ በማንም አይሸጥም፣ በማንም አይቀየርም። ልጆች ብለህ ብትለኝ የ3 ልጆች አባት ነኝ። ሚስት ብለህ ብትለኝ የተባረከች ሚስት ሰጥቶኛል። ኢየሱስ ግን ከሚስቴ በላይ ነው። ኢየሱስ ግን ከእናቴ በላይ ነው። ኢየሱስ ግን ከልጆቼ በላይ ነው። ኢየሱስ ግን ከአባቴ በላይ ነው። ኢየሱስ ግን ከወጣሁበት ብሔር ትውልድ በላይ ነው። ኢየሱስ ግን ከእናቴ ከአባቴ ከወንድሞቼ ከእህቶቼ ከራሴም ነፍስ በላይ ነው። ነው አንተ ነው ኑር በዚህ ትውልድ መካከል ኑራው። የለበስኩትን ኮቴን ላሳይ አይደለም እዚህ ሚዲያ ላይ ወጣሁትኝ። የቤቴን ዕቃዎች ላሳይ አይደለም። ምስክሮች ናቸው። 11ኛ ዓመቴን እዚህ ሶሻል ሚዲያ ላይ የአብ ልጅ ኢየሱስ ላሳይ እንጂ እኔነቴን ላሳይ አይደለም የወጣው። ምን ይታያል ሲጀመርስ? ብሔር ትውልድ ብለህ ብትል ምን ብሔር ምን ትውልድ አለ? እኔ ማነኝ? ቤቴስ ምንድን ነው? እኔ ላንስ እርሱ ሊልቅ ይገባል። ወንድማችን ምን አለ? ጌታዬ ለዘላለም ስም ይባረክ። የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። ጌታዬ ያ መንገላታት ያ ደፋ ቀና ያ እርጥብ መስቀል ተሸክሞ ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ደፋ ቀና ያለው ፊት ለፊቴ ይመጣብኛል። ታውቃለህ? የኔ ንጉሥ፣ የኔ አዳኝ፣ የኔ ትሁት፣ የኔ ዋህ ስለ እኔ ሲል ተንገላታ፣ ስለ እኔ ሲል ደም ለበሰ። ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖር በኪሩቤልና በሱራፌል ተከብሮ ፊቱን ሊያዩት ስለማይችሉ በዘላለም ተራሮች ላይ ሆኖ በድንቅ የሚኖር ዓለማትን በመፍጠር ካለመኖር ወደ መኖር ያመጣ አምላክ በፈጠረው ሰው በቡጢ አይኑን ተመታ። ከናፍርቶቹ ቆሰሉ፣ ሰውነቱ በሳሱት አልኩ። ባለንጋ ሳይሆን በሮማውያን መግረፊያ ጨካኝ ብረትና አጥንት በታሰረበት መግረፊያ ጅራፍ ያን ሁሉ የሆነው ለኤርሚያስ ነው ብሎ የሚል ደብዳቤ ለእኔ ተጽፎ ተገኘ። እንዴት ሌሎቹን ላስገባ? አንተዬ እንዴት ሌሎቹን ላስገባ? እንዴት እዚህ ጋር ማርያምን አስገባታለሁ? እዚህ መከራ ጋር እሷ የለችም። እዚህ ስቃይ ጋር እሷ የለችም። በርቀት ሆና ነበር ታልቅስ የነበረው እንደ እናት። ደፋ ቀና ሲል መስቀሉን እንኳን አልረዳችሁም። አንተ ችንካር ሲመታበት ቀኝ እጁን ሲመቱበት ግራ እጁን የሚንተመቱትን እኔ ላይ አርጉት አላለችም። ለምን አይሆንማ? አይሆንም። እግዚአብሔር የሁላችንም በደል በእርሱ ላይ አኖረ። ተሰቃየ፣ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም ይላል። የተሰቃየው የአብ ልጅ ለእኔ ነው፣ ለአንተ ነው። አንተ ማርያም ለአንተ ስትል አልተሰቃየችልህም። የትኞቹ መላእክት ለአንተ ሲል አልተሰቃዩልህም። ጳውሎስ እንኳን ስለ ጌታ የከፈለው ወንጌል እንኳን ስለ ወንጌል አደራ የተሰቃየው እንኳን ስቃይ ለአንተ አይቆጠርልህም። ስለተቀበለው የወንጌል አደራና ለሰላምነው ጌታ ሞተ እንጂ ኤርሚያስን ለማዳን ብሎ አይደለም ጳውሎስ የሞተው። ሞቱ ቀጥታ የሚመለከተኝ የአብ ልጅ ኢየሱስ ክርስቶስ ብቻ ነው። ቀራንዮ ኮረብታ ላይ አምላክ ሰው፣ ቅዱስ ሰው፣ ቅዱስ አምላክ በመስቀል ላይ ሞተ። እሱን አገኝ ዘንድ ነው። አየህ፣ በእውነት አላለም ጳውሎስ። ጌታዬ ጌታዬ መንፈስ ቅዱስ ለዘላለም ስም ይባረክ። በእውነት እንዴት አይነት እውነት ነው አንተዬ! በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ
ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ቴንኪው መንፈስ ቅዱስ የኔ አባት። ቴንኪው የኔ አባት። ጳውሎስ የምትነግረን ለካ በእውነት ነው አይደል? አዎ በእውነት በእውነት ይልሃል ሐዋርያው። ዋሽተሃል ብለህ ብትለው ሕሊናዬ በመንፈስ ቅዱስ ይመሰክርልኛል አልዋሽም ነው የሚለው። ስለ ክርስቶስ ስለ ኢየሱስ ስለ ክርስቶስ ኢየሱስ ስለ ጌታዬ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ይላል። ሁሉን ተጎዳው፣ ሁሉን ተጎዳው፣ በሁሉ ተጎዳው። ስለ እርሱ ስለማን የተጎዳው ጳውሎስ? ስለ እርሱ ስለ እሱ ስለማ ስለ ክርስቶስ ስለ ኢየሱስ ስለ እርሱ። አባቶቻችን ስለ እሱ ሲሉ ነው የተጎዱት። ስለ እሱ ሲሉ ነው የተንከራተቱት። ስለ እሱ ሲሉ ነው ቤት ንብረታቸውን ትተው የሄዱት የተሰደዱት። ስለ እሱ ሲሉ ነው የተተፋባቸው። ስለ እሱ ሲሉ ነው ተዘቅዝቀው የተሰቀሉት። ስለ እሱ ሲሉ ነው በረሃብ የተሰቃዩት። ዓለም አልተገባቻቸውምና በምድረ በዳ ዞሩ፣ ተንከራተቱ ይላል። ስለማ ሲሉ ስለ እሱ። አባዬ ጌታ ኢየሱስ ለዘላለም ቅዱስም ይባረክ። የምንለምንህ እነዚህ አባቶች ላይ እንደዚህ ብለው ወስነው እንደዚህ ብለው ቁርጥ አድርገው እትብታቸው ከዚህ ዓለም እግዚአብሔር ሆይ በአንተ ፍቅር ልባቸው ነዶ ሕይወታቸው ተይዞ አንተን እንዳሉ ለአንተ ኖረው አንተን አስከብረው እንዳለፉት ጸጋን ብቻ እንድሰጠን እለምናለሁ። አንተን ብቻ የኔ ጌታ አንተን ብቻ በዚህ ዘማዊና ጠማማ ትውልድ መካከል ሳላሳፍርህ አንተን በመፍራት በቅድስናና በጽድቅ ኖረን አንተን አስከብረን እንድናልፍ እግዚአብሔር ሆይ እሱን ስለ እርሱ አለ። ስለ እርሷ እና ስለ እርሱ ስለ እነሳቸው አላለም። ስለ እርሱ ቢራብ ጳውሎስ ስለ እርሱ፣ ቢጠማ ስለ እርሱ፣ ቢሰደድ ስለ እርሱ ብሎ የተባለ ነው። ስለ ኢየሱስ። ስለ ሌላ አባቶቻችን አንዳች ነገር ሲሆኑ አላየንም። መተህ እንትና ስለ እንትና ተባለ ሴትዮ እንትና የሚባል ሰውዬ ብለህ አትበለኝ። ወደዛ እሳት እኮ ነው የነካኝ ነው ብዬ ከልዑል ዘንድ ድፍን 27 ዓመቴ እንደዚህ የሆንኩ ስለ እርሱ ነው። አባቶቻችን የተጎዱት ስለማንም ሲሉ አይደለም። ስለ እሱ ሁሉን ተጎዳሁ። ለምን ተጎዳህ? ክርስቶስንም አገኝ ዘንድ። ምን ያደርግልሃል ክርስቶስ? ጳውሎስ ኃጢአተኞችን ሊያድን ወደዚህ ዓለም የመጣው እሱ ነው። ኤርምያስ ነው የሚለኝ። ምን ይሰራልሃል ክርስቶስ? ስለ እሱ ለምን ትጎዳለህ? ለምን አትጦም ብትለው እሱ ማለት ሕይወት ነው ለእኔ ይላል። ሞት ማለት ጥቅም፣ ክርስቶስ ለእኔ ሕይወት ነው ይላል። ጌታዬ ኢየሱስ ለዘላለም ስም ይባረክ። ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ። ጽድቅ በክርስቶስ ኢየሱስ በማመን ነው። አዎ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ። በምን? በስራ አይደለም፣ በእምነት ከእግዚአብሔር ዘንድ ያለውን ጽድቅ። ስራ አለኝ ብሎ የሚለው ሰውዬ እንደ ፈሪሳዊ ሆኖ በሕግ ስለሚቀኘው ጽድቅ ያለ ነቀፋ ነበርኩ ብሎ ሲል እኮ በትክክል እየሄድኩ ነበር እያለ እኮ ነው። ስራው እንኳን አላዋጣውም፣ አንተ እንደ ጉድፍ ቆጥረዋለሁ ነው ያለ። በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ
ለእኔ ያለውን ጽድቅ ሳይሆንልኝ ሕግን በመጠበቅ የሚገኘው ጽድቅ ሳይሆንልኝ ከእምነት የሆነውን ጽድቅ ከእግዚአብሔር ዘንድ የሆነውን ጽድቅ በእምነት እንድቀበል እና በክርስቶስ እገኝ ዘንድ እና በእርሱ እገኝ ዘንድ አዎ ሁሉን እንደ ጉድፍ እቆጥራለሁ። ሃሌሉያ! ሁሉን እንደ ጉድፍ እቆጥራለሁ። እንዴ ጳውሎስ አይምሮህን ነክቷ እንዴ? አንተ ሰውዬ አብዳሃል እንዴ? ነገደ ብንያምነትን ነው እንደ ጉድፍ የቆጠርከው? አዎ። የእስራኤል ዘር መሆኑን ነው እንደ ጉድፍ የቆጠርከው? አዎ። በሕግ ስለሚገኘው ጽድቅ ያለ ነቀፋ መሆኑን የቆጠርከው? አዎ። በስምንተኛው ቀን ተገረዝኩ ብለህ ነግረህን ዘርዝረህ በሁሉ በልጣችኋለሁ ብለህ እሱን ሁሉ እንደ ጉድፍ ቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ቢያደርግልኝ እኮ እያለ እኮ ነው። ቢሆንልኝ በሞቱ እንድመስለው እመኛለሁ። ምን አይነት መረዳት፣ ምን አይነት መገለጥ፣ ምን አይነት ጥማት ነው አንተዬ! ክርስትና እኛ ሀገር እኮ ነው የሞተው። ክርስትና የኛ ሀገር ነው የሞተው። የዛሬ 1700 ዓመት የኛ ሀገር መጣና ቀበሩት። በእውነት ጨካኞች ያለ ርኅራኄ ቅብር አደረጉት፣ ቀበሩት፣ አፈር መለሱበት። ክርስትናን ማለት ነው። እኛ ምድር ላይ ኳስ እንግሊዝ ሀገር ተጀመረ ብለው ይላሉ። ከዛ ብራዚል አደገ። ኢትዮጵያ ግን መጥቶ ሞተ ይለዋል። ኳስ ማለት ነው። የአዲስ አበባ ልጆች ናቸው እንደዚህ ሲሉ የሰማሁት። ጥሩ መረዳት ይመስለኛል። ምክንያቱም የኢትዮጵያ እግር ኳስ ታውቀዋለህ አይደል? ጅቡቲ እኮ 9 የምታስገባብን ሰዎች ነበር። ከጅቡቲ አቁም ሱዳን ላይ ሄደን ተጫውተን 7 አስገብተውብን 7-0 እየመሩን ሀበሽ እያሉ እየናቁ ዳቦ ይወረውሩልን ነበር። ለምን አትልም? የኛዎቹ ነገ ኳስ ጨዋታ አለ ከተባለ የሚያድረው ከሴት ጋር ነው። ድራፍት ሲጠጣ ነው የሚያድረው። ከስልጠና በኋላ መጠጥ ነው የሚጠጣው። አሁን ትንሽ የተሻለ ነገር ካለን እንጂ ታውቃለህ፣ በኳስ እኮ ከአፍሪካ እኮ ወጥተን አናውቅም። ወጣንም ተብሎ አንድ ወጣቶች ተብሎ የስንት ዓመት ተብሎ የተባለ ሰው ከስንት ነው የ20 ቤት ነው ምናምን ነገር እድሜ የተባለው ሰውዬ የወጣው ሰው የ42 ዓመት ሰው ነው። ፀጉሩን ነጭ ያለውን ጥቁር ተቀብቶ የ42 ዓመት ልጅ ነኝ ምናምን ነገር ብሎ ማለት ሶሪ የ20 ምናምን ነገር ዓመት ልጅ ነኝ ብሎ የሆነ መግለጫ ሲሰጣቸው እንዴ እና ወንድሞቼ ኳስ ኢትዮጵያ ውስጥ ሞታ አሉ። አዲስ አበቦቹ ናቸው ያሉት፣ እኔ አይደለም ያልኩት። ኳስ እንግሊዝ ሀገር ነው የተጀመረው አሉ። ከዛ ብራዚል አደጋሉ። እውነት ነው። ብራዚል አሁን ልጆች ሁሉ ሲወለዱ ከጡጦ ጋር አብሮ ኳስ ነው አሉ የሚሰጣቸው። እኛ ሀገር እንደሚሰጠን ልጆች ሲወለዱ ምን እንደሚሰጠን አይደሉም። እኔ ገጠር ምንም ሲሰጠኝ አላውቅም። ስናድግ በትር የተሰጠን ትንሽ ከፍ ስንል ከብቶች እንድንጠብቅ ዱላ ነው የሚሰጡን አይደል? ለዚህ ነው የምንቀጣቀጠው እርስ በርስ። ለዚህ እና እንደዛ እንዳሉን ማለት ነው። ብራዚል አደገ፣ ኢትዮጵያ ሞተ ብለዋል። የአዲስ አበባ ልጆች ንግግር ነው። እንግሊዝ ተወለደ፣ ኳስ ብራዚል አደገ፣ ከዛ ኢትዮጵያ ሞተ አሉ። ኢትዮጵያ የሞተበት በጅቡቲ 9-0 ስንሸነፍ ማለት ነው።
እንደዚሁም ክርስትና ኢየሩሳሌም ተወለደ። በአውሮፓ ደቡብ ክፍል ላይ አደገ። በየት? በቱርክ፣ በግሪክ፣ በሮም። ክርስትና ያደገው የተስፋፋው እዛ ነው በነ ጳውሎስ ዘመን። ከዚያስ ክርስትና በየቦታው እዛው በነበሩበትም ሀገር ክርስትና ሞተ፣ ከሐዋርያቱ ሞት በኋላ ማለት ነው። ቁጭ ብለ የቤተክርስቲያን አባት የተባለው የማርያም አይኗ ውስጡ ቅንድቧ ወደ ላይ ከፍ ስታደርገው ቢጫ ነው እንትን ሰማያዊ ነው፣ ሰማያዊ ነው፣ ቢጫ ነው፣ ጥቁር ነው፣ ቀይ ነው ብሎ የሚል አይነት ክርክር ማለት ነው። በአንድ መርፌ ላይ ስንት መላእክት ይቆማሉ? 9። አንተኛው ስንት ትላለህ? 11 ነው ሊቆሙ የሚችሉት። አንተኛው እኔ 9 ነው 11 ነው ብያለሁ፣ 7 ነው የሚቆሙ ይላል። የአንተኛው ስለዚህ እኔ ሁሉንም ይቆማሉ አይቆሙም ብዬ አልልም። እንዲህ አይነት ጭቅጭቅ፣ ንትርክ። ከዚህ የተነሳ ክርስትና ሲጨቃጨቁ በሙሉ ጳውሎስ የሰበከው 7ቱ ቤተክርስቲያናት ዛሬ ቱርክ በሚባለው አገር ውስጥ ታሪክ ብቻ ሆነው ቀርተዋል። እስላም መሬቱን ወረረው ማለት ህዝቡን ክርስትናው ጠፋ ማለት ነው። የነ ጴርጋሞን፣ ሰምርኔስ፣ ሰርዴስ፣ ፊላደልፊያ ብለን የምንላቸው የክርስቶስ አብያተ ክርስቲያናት በራዕይ መጽሐፍ ምዕራፍ 2 ምዕራፍ 3 ላይ የምታነቧቸው ዛሬ ታሪክ ሆነው ቀርተዋል። ቱርክ ሀገር ውስጥ ቦታቸው ለዓለም ቱሪስት መስህብ ቱርኮቹ እስላሞቹ እየተቀበሉ ያሳዩዋል። አንዱ ለእኔም ራሱ እንኳን ለጉብኝት ብሄድ ከማያቸው ቦታዎች አንዱ እሱ ነው። እንዴት ያሳዝናል! ግሪክ ብትሄድ አቴና፣ ሜቄዶንያ፣ ገላትያ፣ ፊልጵስዩስ ምናምን ነገር ታሪክ ሆነው ቀርተዋል። እንዴት ውስጥ ይሰብራል! በታናሿ እስያ በተባለ በኤጄኒያ ባህር ውስጥ የተባለ ታሪክ ሆኖ ነው የቀረው። ዮሐንስ ፍጥሞ በተባለው ደሴት ላይ ያነበረበት አሁን በጣም ጥሩ የመዝናኛ ወደብ ሆናለች። ራዕየ ዮሐንስን ሁሉ ጭምር ሳይቀር የጻፈበት ማለት ነው። በእስር ቤት ሆነው በዚያ ዘመን የነበሩት እዚያ የነበሩትን ክርስቲያኖች ሁሉ ዛሬ የለም፣ ገደሉት ማለት ነው። አየህ፣ ባላደራ ትውልድ ሲሞት በቃ ቁጭ ብሎ እናቶች፣ አባቶች፣ አያቶች፣ አክስቶች፣ አጎቶች ምናምን ነገር ይልላል። ተረታም ትውልድ የእግዚአብሔር ልጅ ኢየሱስን አይሰብክም፣ ንጹሕን ወንጌል አይሰብክም። የጌታ ፍቅር በሰዎች ውስጥ እንዲገባ የክርስቶስን ፍቅር ያደረገውን ምሕረቱን፣ ቸርነቱን፣ በጎነቱን፣ የፍቅሩን ብዛት፣ የቸርነቱን ብዛት አይናገሩም። ቤት ከፍተው የሚጨቃጨቁት በሙሉ የሚያወሩት ሰው ነው፣ ስለ ሰው ነው። እንትና የሚለው አባት ከእንትና የሚለው አባት ጋር ቃሉ ትንሽ የተስማማ ይመስላል። እንትና የሚለው ደግሞ የእንትናን አይደግፈውም። እንትና የሚባለው ሀሳብ ከእንትናኛው ሀሳብ ጋር ብዙ ባለመግባባት ተጣልተው ነበር የተለያዩት እና በኋላ ላይ በተለየ ደግሞ በተሆነ ጉባኤ ላይ ተገናኙና እርስ በርስ ተለያዩና ጭራሽ ደግሞ ተወጋገዙ ይላል። በቃ እና እኔ ምን አገባኝ እዛ ጠግቦ ለተወጋገዘ የቤተክርስቲያን አባት ብለህ የምትለው የአብ የልቡ ሀሳብ የቤተክርስቲያን ሽማግሌዎችን እያወራህ በባለፉት ትውልዶች የነበረ ትውልድ እርስ በርስ ሲከራከር ሲጨቃጨቅ ባልተገባባበት እኔ ምን ቤት ነኝ? ስለነዛ አባቶች አለመግባባት እንዲያሆነው እንዲሆነው በዚህ በጥቶ በዚህ ገብቶ በቃ አልተግባቡም። አዎ እነሱ እርስ በርስ እንኳን ካልተግባቡ እኔ እናንተ አንግባባም። በእነሱ ሀሳብ ላይ እራሳቸው ባለመግባባት ሞተዋል። ኦኬ፣ እግዚአብሔር አብ ስለነዛ ትውልድ እያወራን አይደለም እንድንሞት የሚፈልገው። እግዚአብሔር አብ የሚፈልገው ልጁ ሲሰበክለት ነው። አሁን ጌታ ኢየሱስ ምስክሬ ነው። እኔ በነገረ መለኮት ዓለም ተምረው እየጠቀሙ ያሉን ወንድሞች እንዳሉ አውቃለሁ። አብዛኛው የነገረ መለኮት ተማሪዎች ግን አብዛኛው የሚከራከሩት በምን ጉዳይ ላይ ነው? ሂዱና ይሁት ወይ ዛሬ እኮ ታንጬ መንፈሴ ተነክቶ መንፈሴ በእግዚአብሔር መንፈስ ተቃጥሎ በቃ ደስ ብሎኝ ምስጋና ጸሎት በስቶልኝ ወጣ ብለህ ታውቃለህ? የለም። መንፈስን ነው የሚያጠፋው። ለምን? ስለ ሰው ነው የሚጨቃጭቁት፣ ስለ ሰው ነው የሚከራከሩት። ኦሪገን ከአትናቴዎስ፣ አትናቴዎስ ከፖሊካርፖ ጋር የተነጋገሩት ይስማማል አይስማማም፣ ያልተስማማበት ምክንያት እንደዚህ ነው፣ እሱ ይሄኛውን ክፍል ያየበት እንደዚህ ነው። በታሪክ ደረጃ ኦኬ። ግን ይህንን ልታወራ ሶሻል ሚዲያ ላይ ትወጣለህ? ሁልቃል
መንፈስ ቅዱስ ኢየሱስ ብለህ ስትሰብክ ነው ኃይልን ስልጣንን የሚሰጥ ማለት ነው። ኢየሱስ በተሰበከበት እርኩሳን መናፍስት ከሰዎች ላይ ይወጣሉ፣ በሽተኞች ይፈወሳሉ፣ ያልዳኑ ወደ መዳን ይመጣሉ። ጌታን እንስበክ። ጌታን እንስበክ። ወንድሞች እናቶች፣ ቤተክርስቲያን ሻይን የምታደርገው ኢየሱስ ሰብክ ነው። ኢየሱስን መስበክ የተወች ቤተክርስቲያን እመነኝ አልኩ የሻገተ እንጀራ ሆናለች። የሻገተን እንጀራ ሰው የባሰበት ካልሆነ በስተቀር አንስቶ አይበላውም፣ ለውሻም አይሰጥም። ጤናቸውን ስለ ይበክላል ተብሎ ስለሚባል ማለት ነው። እንደዛው ከነጥጥ እንደመሰለ የሻገተ እንጀራ ይደፋል ማለት ነው። ወደ ቆሻሻ የሚጣለው የለም እኮ አንዳንድ ቦታዎች ላይ ብትሄዱ በእውነት እኮ ነው የምልህ፣ ጉባኤያቸው ራሱ ያስታውቃል። ራሱ ጉባኤያቸው ያስታውቃል። ኢየሱስ አይሰበክም። የጌታ ፍቅር አይነገርም። ኢየሱስን እንድንወደው እንደወደደን እኛ እንድንወደው የሚያደርግ ስብከት፣ ፍቅርን የሚያነሳሳ ስብከት አይሰብኩንም። የእሱን ችንካር ትቶ አቡነ ተክለ ሃይማኖት እግሩን ተቆረጠ ይላል። ለምን አንገቱን አይበጥሱትም? አይመለከተኝም። ለምን አንገቱን አይበጥሱትም እኮ አልኩ። አይመለከተኝም። ምንድነው የምታወራው? ምንድነው የምታወራው አንተ? እንትና የሚባሉት አይናቸውን ጎልጉሎ አውጣው። ለምን አንጀቱን አይዘረግፈውም? አይመለከተኝም። አሞራ ሰይጣን በአሞራ ተመስሎ ታዲያ ሰይጣንን እንኳን ያላባረረ አይኑን ነቁራ አስታወጣው። ደግሞ ሲጀምር ሰውዬ አይደለም፣ የለም በምናብ ውስጥ የተፈጠረ እንጂ አቦ የሚባል ሰው እዚህ ምድር ላይ አልነበረም። ስለ እነዚህ ሰዎች ነው የሚነግሩ። ወር በገባ በአምስት ሁሉ የሚነግሩ ይህንን ነው። የጌታን አይደለም የሚነግሩ። ፍቅር እንዳታነሳሱት በምድረ በዳ በኋላ አመላችኋለሁ አለች ያቺ የመኃልየ ሰሎሞን ላይ ያለችዋ ሴትዮ። ውዴኔ ያገኛችሁት እንደሆነ ከፍቅሩ የተነሳ መታመሜ ንገሩት አለች። እንደ ፍቅር አስይዙን እንጂ ከጌታ ጋር እየሰበካችሁ የመስቀሉን አዳኝ የዳዊት ልጅ እግዚአብሔር ልጅ ንገሩን እንጂ ልባችን ይቃጠልብን በሱ ፍቅር ማለት ነው። የሱን ፍቅር የሚያጠፋ የሱን ፍቅር ውሃ የሚቸልስ የሱን ፍቅር የሚያዳፍን ይመጣና ውሳጤ ህሊናዬ ነደ ወልቤ ጤሰ ብሎ ይላል። ስለማ ስለ ፍቅር መልከ ማርያም ላይ ማለት ነው። ንገረን ስለ ኢየሱስ። ስለ ኢየሱስ ፍቅር አይነግሩንም። ይመጣና ሰላም ሰላም ለዝክረ ስምኪ ሐዋስ እብነ ከልበኒ ወቁስ እብነ ሰልበት ሙስ ማርያም ድንግል ለባሲት አብኢ ትእዛዝ ይላል። ዳርያስ ስበከኝ የዳዊትን ልጅ ስበከኝ የአብን ልጅ ይስቄኒ ለለጸባሁ ወይነ ፍቅርኪ አዚዝ። እውነትህና አንተ ሰውዬ ወይነ ፍቅርኪ አዚዝ። ኢየሱስ ሲሉት ፊቱ ጮጎጊት ይሆናል። ያው ሰውዬ ወይነ ፍቅርኪ አዚዝ ብሎ ያለው ማለት ነው። ማለት ካለበት ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር ለለምዱ ስብሐት የተባለው የመድኃኔዓለም ንገረኛ። የመድኃኔዓለም ንገረኝ ንገረን። የመድኃኔዓለም ሁሌ ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም መስከረም ጥቅምት ኅዳር ታኅሳስ ወራትን ቀናትን ዓመታትን የፈጠረው እርሱ ንገረኝ። መድኃኔዓለም ክርስቶስ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአከ። እውነት እኮ ነው። ስለኛ ሲል ጠጣው ምንን ሐሞትን። ዘሰተይከ በእንቲአከ ከርቤ ወሐሞተ። ስለኛ ስትል ከርቤና ሐሞትን ጠጣህ። በሞተ ዚአከ ከመትቅትል ሞተ በለዋ። በሞት ሞትን ልትሽረው ስለ እኔ ሲል መራራውን ጽዋ ጠጣ በለው። እንደዛ ስትለኝ ከተቀመጥኩበት የምነሳው እንደዛ ስትለኝ አሜን እላለሁ። እንደዛ ስትለኝ በቃ እንደተፈታ ሚዳቋ ያዘለለኛል የጌታዬ ፍቅር። ውሳጤ ህሊና የነደበል ወልቤ ጤሰ ትላለህ እንዴ? ስለ ሰው በማርያም ፍቅር ነው ውስጥ የጨሰው። ተሳስተሃል።
መዝሙራቸው ይመጣና ልቤን አነሳስቶ እመናት ይለኛል ይላል። በሰው በማርያም ነው መናት ያለ ልብ አሳስቶሃል። የአምላክን እናት እመናት ይለኛል። ልብ አነሳስቶ ማን ያንተን ልብ ያነሳሳው? ሰይጣን። እደግመዋለሁ፣ ጂኒ። በሰው ታመን ብሎ ልብህን ያነሳሳው ማን ነው? ሰይጣን ነው። ዳዊትን ይላል በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ሰይጣን ዳዊትን አንቀሳቀሰው ይላል። የእስራኤል ሕዝብ ያለ ጊዜው እንዲቆጠር ያነሳሳው የኢዮአብን ምክር አልሰማ ብሎ ሰይጣን አነሳሳው ማለት ነው። ሕዝብ አስቆጥር ብሎ ልቤን አነሳስቶ ያመለክተኛ ብሎ አጨብጨብጨብ የአምላክን እናት እመናት ይለኛል። ምን ብለህ እመናት አለህ? ታረደችልህ ሞተችልህ ብሎ አይደል? ለዚህ እኮ ነው እመቤታችን ለሰው ልጆች ሁሉ ሞታለች ይልሃል። እኔ ሞቼ ተሰቅዬ ተገፍፌ ተገርፌ እንዳዳንኳቸው አንቺም ለእነሱ ሙችላቸው ብሎ ጌታ ቃል ኪዳን ገባላት ይልሃል። ነገረ ማርያም በሚባል ነገረኛ መጽሐፍ ላይ ማለት ነው። ይህንን ተናግረው ወንጌል ሰበክን ብለው ይላሉ። እንዴ የአምላክን እናት እመናት ይለኛል። ከዛ እመን 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 ነው በቃ። ግጥሙም የለው ይኸው ነው። እመን 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 እመን። አላምንም። ምክንያቱስ መጽሐፍ ቅዱስን ሳነብ በጌታ እናት እመን አይለኝም፣ በጌታ እንጂ። እናቱ መሆኗ እናምናለን፣ አለቀ። ጌታ ወልደዋለች፣ ምንም ጥርጥር የለውም። ከዛ ውጭ እመን 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 በቃ ይሄ ነው። ለምን ጌታስ ኢየሱስስ አይ እሱማ የጴንጤዎቹ ነው ይለዋል። ይፋረደኝ ስልህ ጌታዬ ምስክር ይሁን። ይህን ተረታም ትውልድ በአንድ እግሩ ነው የምናቆመው። ልቤ በእግዚአብሔር ጸና ትላለች እናታችን ሐና። እዚህ ደግሞ ልቤ ተነሳስቶ ያመለክተኛል፣ የአምላክን እናት እመናት ይለኛል። አሁን መዝሙር ነው ወይ እያላገጣችሁ ነው? የእውነት ቆመ እንደ መጽሐፍ ቅዱስ ትምህርት እያላገጥክ ነው። በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን እያለ ነቢዩ ኤርምያስ። እዚህ እኮ ያላችሁ ሰዎች እኔን ያኔ ብታዩ ኖሮ ከበሮ ይዤ እንዴት እንደሚያደርገኝ ብታዩ፣ ወይኔ ኤርምያስ ነው ብላችሁ በእውነት የእውነት ነበር ከበሮ ስመታ የምመታው፣ የእውነት ነበር የምዘለው፣ የእውነት ነበር በቃ እግዚአብሔርን ያገኘሁት እየመሰለኝ ማለት ነው። አየኛ ከሰማያት ራራልኝ አባዬ ያዕቆብ በዚህ ርስት ያለው ርስትህ እዚህ አይደለም አለኝ። ና ብሎ ጠራኝ በዘላለም ፍቅሩ። ሕይወት ሊሆንልኝ የመጣው ኢየሱስ ነው። ሙሉ ወንጌል የምትባል ቤተክርስቲያን የዛን ቀን ያዘጋጀችው ኮንፈረንስ አልከሰረችም። የዛን ቀን ሌላ ሰው እንኳን ጌታን ባይቀበል በቃ በእውነት አልከሰረችም። ስበክ የተሰቀለውን የአብን ልጅ ኢየሱስን። የቱ ጋር እግዚአብሔር ሰው እንደሚያድን አታውቁ። የቱ ጋር የሰዎች ልብ እንደሚለወጥ አታውቁ። ኢየሱስ በተሰበከበት ሕይወትና አለመጥፋት ወደ ብርሃን ይወጣል። እግዚአብሔር መንፈስ ቅዱስ የሰዎችን ልብ ይነካል። ሰዎች ልባቸው ይቀልጥባቸዋል። እየተሳደበ የሚናገረው እኮ ትክክል ነው ይለዋል ህሊናው። አፉ እየለፈለፈ እናትህን እንዲህ ላድርጋት እያለኝ ህሊናው ደግሞ በውስጥ እንዲህ ምን አለ ምን አደረገ የሚናገረው እኮ እውነት እኮ ነው። ለዚህ ነው ብዙዎች ኦርቶዶክሳውያን ኤርሚ እያናደድከንም ቢሆን እንሰማለን ትሉኛላችሁ። ለምን እያናደድኳችሁ ትሰሙኛላችሁ? የምናገረው እውነት እንደሆነ ታውቃላችሁ። እኔ ደግሞ እናንተን ሆን ብዬ ለማናደድ ብዬ አይደለም የምናገረው። ስናገር የያዛችሁት ውሸት በዚህ እውነት ሲፈርስ ነው የምትናደዱት። እውነት ብላችሁ ስለያዛችሁት ማለት ነው። ያ ያሳዝነኛል። እኔም እንደዛ ነበርኩኝ። በቃ ለመገላገል ወንድሜ ያለን አንድና አንድ ነው፣ ሞት ወይ ህይወት። ሞት ብለህ ካልክ እዛው የያዝከውን ይዘህ የእነ አባ ጊዮርጊስ ዘጋስጫን መጽሐፍ እያነበብክ ኑር። ህይወት ብለህ ግን የምትፈልግ ከሆነ ና ወደ ክርስቶስ። ህይወት ክርስቶስ ነው።
ቴንኪው ጌታዬ። ኃይሌ እንደ ንስር ታድሰዋለህ። አንተን ስሰብክ አንተን ሳስብ የሚል መዝሙር አለ አይደል? ይላኩልኝ ፕሊስ። አንድ ሰው እንዴት ነበረ ብሎ የሚለው ቤኪ ያለህ ቤኪ እንዴት ነበር ብሎ የሚለው ይሄ መዝሙር ወደ ውስጥ የመጣ አንተን ሳስብ እንዴት ነበረ? ወንድሞቼ ፕሊስ አንድ ሰው ማይክ ከፍቶ ይንገረኝ። አንተን ሳስብ ከጭንቀት ጎጆ ስርጦች ያለ የሚለው ሲላክልኝ የሆነ ቦታ ላይ ፈልግና እንዴት ነበር ብሎ የሚለው ቴንኪው ነው ያባት። አንተን ሳስብ ከጭንቀት ርዕሱ እንዴት ነው? እንደዛ ብለህ ካልክ ይመጣልሃል። አንተን ሳስብ ቅዱስ የሚል ማለት ነው። ቅዱስ የማ መዝሙር ነው? እንዳለ ነው። እንዳለ ወልደ ጊዮርጊስ። ያ ኦኬ። የኔ አባት ስም ይባረክ፣ ስም ይባረክ። Send money with confidence worldwide using Apple Pay and Google Pay. ስም ይባረክ ኢየሱስ የዳዊት ልጅ። ክብር አምጡ ለነገስታት። ክብር ከጭንቀቶቹ ስሮች በማመስገን ግፍ በራለሁ። አስተሳሰብ ከፍ ያለብኝ ነው በሙሉ ወደ ታች ማየት ጀምራለሁ። አስተሳሰብ ማቅረብረም ግቢ እኮ አይደለም ውሎ ማደሪያ ነገሬ አንተን ሳስብ ጌጠኛ ልብስ የለም ቅዱስ ነው ሚል መዝሙሬ ፊተኛ ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር ኢየሱስ አንተን ሳስብ ከጭንቀቶቹ ስሮች አንተን ሳስብ ከፍ ያለብኝ ነው በሙሉ ወደ ታች ማየት አንተን ሳስብ ማጉረምረም ግቢ እኮ አይደለም ሁሉ ማደሪያ ሰፈሬ። ሃሌሉያ አንተን ሳስብ ጌጠኛ ልብስ ለብጬ ቅዱስ ነው ሚል መዝሙሬ ቅዱስ ፊተኛ ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር በዛ ብሎ የችግር ክምር ጨምሮት የነበር ትርታ ፊቱ ተንበርክኬ ለአምላኬ ለነግርህ ያለኝ ስሞታ የሚያስለቅ ዜማ ስፈልግ ላዘን ጉርጉሮ የአምላክን ግርማ ሲገለሳዩ ፊት ተሃምሮ የሰበሰብኩትን ጥያቄ ወደዚያ በትኜ እንዲህ ማለት ጀምር ስነሳ ወዲያ ሞገስ አለው ቤት ሞገስ አለው ፊት ሞገስ አለው ቤት ሃሌሉያ የሚያስረሳ
እገዛለሁ ጭንቀት የሚያስረሳ ኢየሱስ ስሙ ይባረክ። እሱን ስናይ ስለ እሱን ስንሰማ የህመም ጥዝጣዜ፣ የኑሮ ውጣ ውረድ፣ ነገ ምን ሆናለሁ፣ እቻ ዓለም ወዴት እየሄደች ይሁን፣ ምን እየተፈጠረ ነው፣ ምንም እኮ ትዝ እስከማይለን ድረስ እኮ ነው ሌላ ነገር ውስጥ እኮ ነው የምንገባው። ሌላ ዓለም ውስጥ ነው የምንገባው። ኢየሱስን ስናስብ፣ ጌታን ስናስብ፣ እግዚአብሔርን አሰብኩት ደስም አለኝ እንዳለ በጣም ብዙ ጊዜ ወንድሞች እናቶች፣ ብዙ ጊዜ ደስታን ከሌላ ቦታ ለማግኘት እንፈልጋለን። እግዚአብሔር እናስብ። እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገልንን ስናስብ ከዚህ በላይ ደስታ፣ ከዚህ በላይ ሐሴት የለም። ጌታ ያንን የፍቅር እሳት ሁል ቀን በፊታችን በውስጣችን ያንድደው። ሁሉን ነገር አስትሎ እሱን ማሰብ ማለት ነው። በህልውና ውስጥ ወጥቶ መግባት፣ በህልውና ውስጥ ማደር ህልውና መገኘት ያስጮኸኛል ጠዋትና ማታ አላቆምም ማንኳኳቴ ህልውና እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን እረፍት አልሰጣቸው ላይኖቼ ሽፋሽፍት እስኪያዩ ያንተን መገለጥ ሁሉ ቀን በፍቅር መቃጠል፣ በፍቅር መንደድ። በቃ እኔ እንደዚህ ነው ናፍቀኝ። ወንድሞች ናቶች ዓለምን አየኑ ወንድሞች፣ በዓለም ውስጥ ያለውን አየኑ ማግኘት፣ ማጣት፣ መወደድ፣ መጠላት፣ መራቅ፣ መቅረብ፣ ማግባት፣ መውለድ፣ ስለ ኑሮ ማሰብ፣ ስለ ነገ መጨነቅ አየኑ። እንደ ኢየሱስ ግን ያለ ምንም ነገር የለም። ስለ ልጆቻችን ስናስብ አይተናቸው ደስ ብሎ ቢለንም ነጋቸውን ስናስብ ግን እንጨነቃለን። ምን ይሆኑ ብለን እንደ ወላጅ ማለት ነው እናስባለን። ኢየሱስን ግን እያሰብከው አትጨነቅም። እግዚአብሔርን አሰብኩት ደስም አለኝ። ነገ ምን ይሆን? በቃ እንደው ግን እስቲ ኢየሱስን አስበህ ጭንቀት መጥቶልህ ያውቃል? ወንድሞች እናቶች፣ ችግር መጥቶላችሁ ያውቃል? መራብ የሚባል ነገር አታስታውሰውም? ስሙ ለዘላለም ይባረክ። ጌታ ኢየሱስ ለዘላለም ስሙ ይቀደስ። ስለሱ መኖር ስለሱ መስበክ ነው ነገ በእግዚአብሔር ፊት አክሊል የሚሆንልህ። በዚህ ትውልድ መካከል፣ በዚህ ትውልድ ፊት፣ በዚህ ጠማማና ዘማዊ ትውልድ ፊት ሳናፍርበት ለስሙ ምስክሮች ሆነን በቆምንበት ትውልድ እዚህ ምራቁን ይተፋብሃል። ሰማይ ግን ሊሸልምህ የተዘጋጀ ነው። አንተ ታማኝ ባሪያ ተብለህ ትሸለማለህ። አንቺ ታማኝ ባሪያ ስለ ስሙ ስትመሰክር ዓለም ትንቅሃለች። እናት አባት ያሳድዱሃል። አብሮ አደጎች ይነጥሉሃል፣ ይለዩሃል። የእሱ ተከታይ ነው ብለው ማለት ነው። ሰማይ ግን ይሸልማል። ሁለት ወዶ አያንም ወንድሞች እናቶች። ሰው በትውልድ ዘንድ ለመወደድ ብሎ የማያደርገው ነገር የለም። እኔ ደግሞ
በእግዚአብሔር ዘንድ የማደገው አገልግሎት የምንሰጠው አገልግሎት እግዚአብሔር ተቀብሎታል ወይ ነው ወይ ሰው ተቀብሎታል አልተቀበለውም ብሎ የሚለው አይደለም። እግዚአብሔር የተቀበለውን ሰው የማይቀበለው ስንት ነገር አለ። እግዚአብሔር ወዶታል ወይ ኑሮዬን አገልግሎቴን? እግዚአብሔር የወደደው የእግዚአብሔር ወገን የሆነ ይወደዋል። እግዚአብሔር የወደደውን የእግዚአብሔር ወገን የሆኑቱ ይወዱታል። የእግዚአብሔር ወገን ያልሆኑቱ በፍጹም አይወዱትም። የፈለገ ብትናገር አይወዱትም። እና ለጌታ ታምነን እንኑር ማለት ወዳለሁ። ተባረኩ። ረጅም ሰዓት ነው የቆየሁትኝ። 7 ሰዓት ከ18 ደቂቃ ቆየሁ። ሰዓቱ እንዴት ይሄዳል እናንተዬ? 7 ሰዓት ከ18 ደቂቃ ቆየሁ ላይ ብለን ከዚህ ማለፍ አልችልም። እኔ ጋ ሌሊት ነው። ጸጋና ሰላም ይብዛላችሁ። ጌታን ውደዱ። ጌታ ኢየሱስ ክርስቶስን ያልተቀበላችሁ ወንድሞችና እህቶች ካላችሁ ባላችሁበት አቅራቢያ በጤናማ በእኛ ወንጌላውያን አማኞች ቸርች ሄዳችሁ ጌታን ተቀበሉ። ካልሆነ በውስጥ መስመር 7 ቁጥር ጻፉልኝ። ስጽፉልኝ የት ሀገር እንዳላችሁ ስልካችሁን ሙሉ ጭምር አብራችሁ ጻፉልኝ፣ እደውልላችኋለሁ። ዋትሳፕ ላይ በእውነት ስራዬን ዘመኔ ሰጥቼ ስለማገለግል እደውልላችኋለሁ። ስትጽፉ 7 ቁጥርን በውስጥ መስመር ስጽፉልኝ ከስልካችሁ ጋር ሁሉ ጭምር ጻፉልኝ። ኦኬ ቴንክ ዩ። ጌታ ኢየሱስ ይባርካችሁ። አምልጡ ወንድሞች እናቶች፣ አምልጡ። ወጣቱ ትውልድ እያመለጠን ነው፣ ህዝባችን እየደብን ነው እያሉ እዛ እያለቀሱ ነው። እነሱን የማስለቀስ አይደለም፣ ትውልዱ ማምለጥ አለበት። ብራዘር አምልጡ። የዘንድሮ ጃልሜዳ እያችሁት አይደል? የዘንድሮ ጥምቀት ያ ሁሉ ወጣት ያ ሁሉ ህዝብ የለም። ዛሀበሻ ሄኖክ የሚባለው ጋዜጠኛ ሲዘግበው እንዳለ ቀርጾ ያሳየው በጣት የሚቆጠር ህዝብ ነበር ጃልሜዳ የመጣው። ገና ብዙ በዓላት የሚባሉት ሞገስ ነው የሚያጡት። እግዚአብሔር የሌለበት ነገር ትውልዱ እየሰለቸው እውነትን እያወቀ መጥቷል። አንተ በጌታ ያመንከው ወንድሜና እህቴ ተነሳና ኢየሱስን ስበክ። ለዚህ ትውልድ መሰበክ ያለበት ጌታ ነው። ለአንተ ለአንቺ ለእኔ ነፍስ ያስፈለገው ኢየሱስ ነው። ለነፍሱም ነፍስ የሚያስፈልገው ኢየሱስ ነው። ኢየሱስ ምንም እንኳን እንደሞተላቸው ያውቃሉ ተብሎ ይባልም ቢያውቁም በስሙ ንስሐና የኃጢአት ይቅርታ እንዳላቸው ግን አያውቁም። ስለዚህ ልነግራቸው ይገባል። እግዚአብሔርም ደግሞ እያዳነ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። በጣም ይቅርታ በዚህ ላበቃ ነው። አይ ቲንክ ታዶና እህትየው መርሲ አሜሪካ ስለሆኑ ድንገት ሊተኙ ከቻሉ ብዬ ከገስት ላይ አውርጃቸዋለሁ። ሌሎቹ እንኳን ስላሉ ተባረኩ። ጸጋ ይብዛላችሁ። ሰላም ሁኑ። ጌታ ይፈቅድና ብንኖር እንገናኛለን። ይሄ አገልግሎት ይቀጥላል። ጥሎ እንደ ሳሙና የሆነ ተጨፍልቆ ተጠፍጥፎ ተሰርቷል ማለት አይደለም። ግን በተለይ ከወንጌላውያን አማኞች ውጭ ያሉ ሰዎች ኦርቶዶክሳውያን፣ ካቶሊካውያን ጴንጤ ሲሉ ሙሉ ወንጌልን ብቻ እያሰቡ አይደለም። ጴንጤ ላይ የሆኑ ነገሮችን ሲያደርጉና ሲናገሩ የሆኑ ጥቂት ሰዎችን ብቻ እያሰቡ አይደለም። መላውን ወንጌላውያን አማኞችን ኢንክሉዲንግ መካነ ኢየሱስ ሁሉንም ነው። ይሄ ለምን ተፈጠረ? ኢቭን ከፔንቴኮስጣ እንቅስቃሴ ከመጀመሪያው ከአመሰራረቱ ጀምሮ የነበረ ነገር ነው። ለምን ጴንጤቆስጣዊ እንቅስቃሴ ወይም መነቃቃቱ ሲጀምር ራሱን እንደቻለ አንድ የቤተ ክርስቲያን ድርጅት ሳይሆን በነባር አብያተ ክርስቲያናት ውስጥ የነበረ የመጣ ታላቅ መነቃቃትና እንቅስቃሴ ነበር። ኢቭን የቀድሞ መሪዎችና ተሳታፊዎች የመንፈስ ቅዱስ ልምምድ ያን የተከሰተው የመንፈስ ቅዱስ ልምምድ የሚገልጹት በብዙ የተለያዩ አብያተ ክርስቲያናት ውስጥ እንደተሰራጨ እንደፈሰሰ መነቃቃት ነበር። ስለዚህ አዲስ ሃይማኖት መመስረት ነው ወይ? አይደለም። ታዲያ ምንድን ነው? የነበሩትን አብያተ ክርስቲያናት በመንፈስ ቅዱስ ኃይል ሪስቶር ማድረግ፣ እንደገና ልምምዱን ማምጣት ነው። የአዲስ ኪዳንን የመጀመሪያውን 100 ክፍለ ዘመን የመንፈስ ቅዱስ ኃይል ስጦታ ልምምድ እንደገና ሪስቶር ማድረግ ነው እንጂ አንድ መቼ ነው የተጀመረው አይደለም። እንደዛ አይባልም። ጥያቄውም ትክክል አይደለም። አብያተ ክርስቲያናቱ በተለይ ከቅድስና እንቅስቃሴ
ኢቫንጀሊካሊዝም ከመጽሐፍ ቅዱስ የበላይነት የወንጌል ስርጭት በዓለም እነ ጆን ኤንድ ቻርልስ ዌስሊ ህንድን በወንጌል ያረሱ እና አዶኒራም ጀድሰን በጣም መወዳቸው እነ ኤሚ ካርማይክል እነ ጆርጅ ሙለር እነ ጆናታን ኤድዋርድስ እነ ጆርጅ ዋይትፊልድ እነ ሃድሰን ታይለር ቻይና ኢንላንድ ሚሽን ቻይናን በወንጌል ያረሱ ቆጥረን ማንጨርሳቸው እነ ብሬነርድ ብዙዎቻችን ባዮግራፊዎቻቸውን ያነበብናቸው የወንጌል አርበኞች እነ ዊሊያም ኬሪ ዘ ሾሜከር ጫማ ቀቢው ሊስትሮ ቅጽል ስሙ ጫማ እየቀባ ፊት ለፊቱ ላይ የዓለምን ካርታ አድርጎ እየጸለየ እግዚአብሔር ሆይ ወዴት ነው የምትልከኝ ብሎ ቀና ብሎ ካርታውን እያየ the father of the modern mission የተባለ የዘመናዊው የሚሽን አገልግሎት የዘመናዊው ተልእኮ አባት የተባለው እነ ዊሊያም ኬሪ ያ ሁሉ እንቅስቃሴ ያ ሁሉ የእግዚአብሔር ጥማት ያ ሁሉ የወንጌል ጥማት ያ ሁሉ የቃሉ ረሃብ ኢቫንጀሊካሊዝም የወለደው ታላቅ መነቃቃት ነው። እንደገና ቤተክርስቲያንን ኢምፓወር የተደረገችበት ወደ ስጦታዋ የተመለሰችበት ወደ ኃይሏ የተመለሰችበት ከድንዛዜ ከፍዘት አንዳንድ ቸርቾች የነቁበት የእግዚአብሔር መለኮታዊ ጣልቃ ገብነት ነው እንጂ አንድ ሃይማኖት አንድ ሴክት አይደለም። ጴንጤቆስጣዊነት ይሄ ነው ሆን ተብሎ እዚህ ቲክቶክ ላይ እንደ አንድ ሴክት ጴንጤቆስጣዊነት እንዲታይ አድርጎ ከአድዋ በፊት ነው በኋላ ነው ከሰገሌው ከሶማሌው ጦርነት ነው ምናምን እያሉ ሙድ የሚይዙ ሰዎች አንደኛ ኢግኖራንስ ነው የእውቀት ማነስ ነው። ሁለተኛ ደግሞ ሆን ብለው ማዛባት ማምታታትና ወንጌላውያኑ ምስኪኑ አንዳንድ ምስኪኑ ወንጌላውያን ደግሞ ልባቸው እንዲዝል ግራ እንዲጋቡ የማድረግ እንቅስቃሴ ይመስላል። ይሄ በጣም ደካማ ክርክር ነው። ብዙ የማያስኬድ ነገር ነው። ግን ጊዜው በሄደ ቁጥር ይሄ እንቅስቃሴ ይሄ መነቃቃት ብዙ ደረጃ ደርሶ ጊዜው በሄደ ቁጥር ወደ ተለያዩ አብያተ ክርስቲያናትና ቤተ እምነቶች እያደገ እየተስፋፋ እየተሰራጨ ሄዶ የእንቅስቃሴነት ባህሪው ሳይጠፋ ማለት ነው ሙቭመንት መሆኑ ሳይጠፋ መነቃቃቱ ግን እንደ ሰደድ እሳት እየተስፋፋ ሄዶ የተለያዩ ቡድኖች ለወንጌል ተልእኮ ለትምህርት ለአስተዳደር ለማኔጅመንት እንዲመች ተቋማዊ ቅርጽ እንዲያገኝ ጥረት አድርገዋል። ይሄ ነገር ተቋማዊ ቅርጽ ይኖረው፣ ይሄ ነገር ቴዎሎጂ ይኖረው ይሰራል፣ ይሄ ነገር አስተዳደራዊ አካሄዱ ቼክ ይደረግ፣ ይሄ ነገር ለወንጌል ተልእኮ በሚያመች መልኩ ይቃኝ የሚሉ ሰዎች እና አሴምብል ኦፍ ጋድን ጉባኤ እግዚአብሔርን የሚመስሉ በጣም ደግሞ የታወቀው የተነሲው ብዙዎቻችሁ የምታውቁት ቸርች ኦፍ ክራይስት ኢን ጋድ ቸርች ኦፍ ጋድ ኢን ክራይስት COGIC የምንለው ከዛ ደግሞ የጴንጤቆስጤ ቅድስና ቤተክርስቲያን ፔንቴኮስታል ሆሊነስ ቸርች የሚባሉ ተቋማት ድርጅቶች ቸርቾች ደግሞ ሞግዚት አገኘ ማለት ነው። ሞግዚት አገኘ መስመር እንዳይስት ከወንጌል ተልእኮ ውጭ እንዳይሆን ትምህርቱ እንዲታወቅ ለአስተዳደር እንዲመች ሞግዚት አገኘ ማለት ነው። ባላደራዎች አገኘ ማለት ነው። ፓዮኒሮችን አገኘ ማለት ነው። ጴንጤቆስጤም እንቅስቃሴውን አሴምብል ኦፍ ጋድ አልመሰረተችውም። ፔንቴኮስታል ሆሊነስ ቸርች አልመሰረተችውም። ሙሉ ወንጌል አልመሰረተችውም። የእግዚአብሔር ስራ ነው። የእግዚአብሔር ጣልቃ ገብነት ነው። መንፈስ ቅዱስ ትልቅ እድል እንዲያገኝ የእግዚአብሔር ሰዎች በጥማት በጾም በጸሎት ሆነው እግዚአብሔር የጸሎታቸው መልስ ነው የሰጣቸው መልስ ነው። ልክ በሪፎርሜሽኑ ጊዜ የሜዲቫል ካቶሊሲዝም ዲስቶርሽንን በሪፎርመሮች ብዙ ለውጥ እንቅስቃሴ እንዳመጣ ብዙ ተሐድሶ እንዳመጣ ስሙ ራሱ ተሐድሶ ነው። የጴንጤቆስጤ የ19ኛው መቶ ክፍለ ዘመን የ20ኛው መቶ ክፍለ ዘመንንም ተሐድሶ ልንሆን እንችላለን። የመንፈስ ቅዱስ መታደስ እውነታው ይሄ ነው። ዓለም አቀፋዊ ሆኖ ለምሳሌ በጣም የምወደው ፔንቴኮስታል ስኮላር አለ አለን አንደርሰን የሚባል እና
እነ ዋልተር ሄሊንግዌር የሚባሉ በጣም የምወዳቸው ትልልቅ ከነ ኪነር ጋር ከነ አሞጽ ያንግ ጋር በጣም የሚታወቁ በፉለር ሴሚናሪ ካሊፎርኒያ ውስጥ በጣም የሚታወቁ ስኮላርስ ናቸው። እነሱ ባደረጉት ጥልቅ ጥናት በብዙ ገለልተኛ አብያተ ክርስቲያናት ውስጥ የሚገኝ ዓለም አቀፍ መንፈሳዊ እንቅስቃሴ ሆኖ ነው የቀጠለው ብሎ መስክረዋል። ገለልተኛ በሆኑ ሰደድ እሳት ነው ያልኳችሁ ለዛ እየሄደ አገኛቸው። ገለልተኛ በሆኑ አብያተ ክርስቲያናት እንኳ ሳይቀር የሚገኝ ዓለም አቀፍ መንፈሳዊ እንቅስቃሴ ነው። ዛሬ ኔትወርክ ሆኗል። ጴንጤቆስታዊና ካሪዝማቲክ አማኞች በመቶዎች በሺዎች የሚቆጠሩ ቤተ እምነቶች መረብ ሆኗል። ኔትወርኮች አሉ፣ መረቦች አሉ። ብዙ ዌብሳይት ብትገቡ ታገኛላችሁ። ፔንቴኮስታል ፌሎሺፕ የሚባለውን ትልቅ ሙሉ ወንጌል ሁሉ አባል የሆነችበት አለ። ብዙዎቹ እነ ፓስተር ላከ ሁሉ የቦርድ አባል የሆኑበት። ከዛ ስነ መለኮት ተሰርቶለታል። ታሪካዊ ፍቺ ተሰጥቶታል። መልክ ከካሪዝማቲክ እንቅስቃሴ ጋር አብሮ ተጣምሮ መልክ እንዲኖረው ተደርጓል። ዲስቶርሽኖች እንደተጠበቁ ሆኖ ማምታታቶች፣ ማጭበርበሮች በፔንቴኮስታል ሙቭመንት ብቻ አይደለም፣ በየትኛውም ሃይማኖትና በየትኛውም ትራዲሽን ውስጥ ማምታታት፣ ማጭበርበር አለ። ማምታታት፣ ማጭበርበር ተነጥሎ ለፔንቴኮስቴ ብቻ ሊሰጥ አይችልም። ፔንቴኮስታዊ ልምምድ ውስጥ ፔንቴኮስታል በሆኑ ቸርቾች ውስጥ ፔንቴኮስቴን ከራሳቸው ትምህርትና ልምምድ ጋር አጣምረው አብረው ያስኬዱ ቸርቾች ውስጥ ሌብነት አለ፣ ማጭበርበር አለ፣ ውሸት አለ፣ የሐሰት ትንቢት አለ፣ የሐሰት ፈውስ አለ። ምን አለ? ሌላ ቦታ ብትሄዱም ደግሞ መልኩ ቀይሮ ሌላ ዲስቶርሽን አለ፣ ሌላ ማጭበርበር አለ። በዛሬ አጥማቂ ነን ብለው የስንት ህይወት የሚያመሳቅሉ ገንዘብ የሚመዘብሩ ብዙ ሰዎች አሉ። በስተት ትምህርት የሚያቀውሱ ሰዎች አሉ። በስተት ትምህርት ፔንታጎን ጋር ሂደህ በአውሮፕላን ብትጋጭ ጀነት ትገባለህ የሚል ትምህርት እኮ አለ። በየትም ቦታ ብትሄድ አቢዩዝ አለ። ፓርቲኩላርሊ ፔንቴኮስጤው ላይ ዙም አውት አድርጎ በጣም ዙም አድርጎ ፔንቴኮስቴ ውስጥ ያለውን ችግር የሁሉም ቸርቾች ችግር የሁሉም ወንጌላውያን አማኞች ችግር አድርጎ ስም ለማጥፋት ለማጥቃት የመንፈስ ቅዱስን ስራ ለማስቆም የወንጌላውያንን እድገት ለማስቆም የሚደረግ ነገር አለ። እናውቃለን። ይሆናል ግን ይሳካል? ይቻላል? እንደዛ ለምን እንደማይቻል እንገራችሁ። በመቶዎች የሚቆጠሩ የተሐድሶ ቸርቾች አዲስ አበባ ውስጥ ኢትዮጵያ ውስጥ ያሉ ቸርቾች ከኦርቶዶክስ ቤተክርስቲያን ውስጥ ይወጡ ናቸው። ማንም የኦርቶዶክስ ቤተክርስቲያን ውስጥ ገብቶ ደጀ ሰላም ውስጥ አልፎ ገብቶ እጅ ጭኖ የጸለየላቸው ሰው የለም። ባሉበት ታላቅ የመንፈስ ቅዱስ መገኘትና እንቅስቃሴ የወለዳቸው ብዙ ሙቭመንቶች ነበሩ፣ ብዙ እንቅስቃሴዎች ነበሩ። እኔ ለአገልግሎት በሚሄድባቸው ብዙ ቸርቾች የተሐድሶ ቸርቾች ከሆኑ መጀመሪያ ማድርገው እንዴት ነበረ ጌታን የተቀበላችሁት? የነቢይ ዘኔን ምስክርነት ትዕግስት እጅጉ ሚዲያው ምን እንደሚባል ረስቸዋለሁ። አይ ቲንክ ኒቆዲሞስ መሰለኝ። ገብታችሁ ብትሰሙት በጣም ነው የምትገረሙት። በካቶሊክ ቤተክርስቲያን ውስጥ ካሪዝማቲክ ሙቭመንት አለ። አንግሊካን ውስጥ ብትሄዱ የሚገርም ካሪዝማቲክ ሙቭመንት አለ። እውቅ የአንግሊካን ስኮላር ኤንቲ ራይት ኒኮላስ ቶማስ ራይት በአሁኑ ሰዓት በህይወት ያለ ታላቁ የስነ መለኮት ሊቅ ነው። ኤንቲ ራይት በልሳን ይጸልያል፣ ግን የአንግሊካን ስኮላር ነው። እንደውም አንዳንዶች ሊበራል ኒው ፐርስፔክቲቭ ሊበራል ስኮላር የሚሉት ሰው ነው። ብዙዎቹ ማለት ነው። ክሬክ ስኪነር ፉለር ውስጥ አስበሪ ውስጥ በጣም ትልቅ ስኮላር ነው። ኢትዮጵያ መጥቶ 3 ቀን ሌክቸር ሰጥቶን ያውቃል። ወደ 70-80 መጽሐፍ የጻፈ ሰው ነው። አዲስ ኪዳንን የሰፈሩን ያህል ነው የሚያውቃቸው። የአዲስ ኪዳን መንደሮችን የሰፈሩን ሲያወራ የሰፈሩን ያህል ነው የሚያውቃቸው። በልሳን ይጸልይ ነበር። ያለ መንፈስ ቅዱስ የሚሆን ነገር የለም ነበር የሚለው። ሪፎርመሮችም ሌላ ጦርነት ውስጥ ስለሆኑ ነው እንጂ ስለ መንፈስ ቅዱስ ብዙ አጉልቶ ባያስተምሩም ያለ መንፈስ ቅዱስ የሚሆን ነገር እንደሌለ የተናገሩበት ብዙ ጽሑፎችን ማምጣት እንችላለን። ስለዚህ ማምታቸው ይሄ ጴንጤን
በሆነ መንገድ ለመነጠል የተለየ ራሱን የቻለ አንድ ተቋምና ድርጅት አስመስሎ በአጠቃላይ ጴንጤን በተወሰነ ደረጃ ዲስቶርት የማድረግ ነገር ትክክል አይደለም። ሌላው ደግሞ በጣም የዳበረ ብዙ ቴዎሎጂ የተሰራበት ብዙ ታሪክ የተሰራበት ኤክሰለንት የሆነ በሁሉም ጉዳዮች ላይ የፕሮቴስታንት የጋራ ዶክትሪኖችን ወስዶ ፔንቴኮስታል የሆኑ ኤሌመንቶችን ጨምሮ ብዙ ቴዎሎጂ የሰሩ ደግሞ በጣም ብዙ ስኮላርስ አሉ፣ ክላሲካሎችም አሁን ያሉትም። ይህን መርሳት የለብንም። ሌላው ደግሞ ትላንትና ማን ቤት ነበረ? ኤፊ ቤት መሰለኝ ተናገርኩት ነገር አለ ወይም እንትን ያልኩት ጊዜን ወይም አመትን መቼ ነው ፔንቴኮስታሊዝም የተጀመረው መቼ ነው ምናምን የሚል ሀሳብ ወስዶ እንትን ማለት አንድ ቪዲዮ አሰማችሁ እና ለወንድሞች ድል ሰጣለሁ። የ2 ደቂቃ ቪዲዮ ላሰማችሁና በኋላ ሀሳቦችን እጨምራለሁ እናንተ ከተናገራችሁ በኋላ። እሺ ጊዜ ማተር አያረግም። ከአድዋ ድል በኋላ የተጀመረ ሃይማኖት ይዘው ነው ፉን ፉን የሚሉት። ይሰማል? አድዋ ድል እንኳን በ18ኛው ክፍለ ሶሪ ይሄን ስላሰማችሁ ይቅርታ። የመጀመሪያው ፓርት ደስ አይልም፣ መስማት ማልፈልገው ነገር ነው። ከዚህ በኋላ ያለውን ግስ በ1906 የተመሰረተ ሃይማኖት ረጅም ዘመን ስሙ እንግዲህ በመመካትም አይደለም። ረጅም ዘመን መኖራችን እውነት ቢሆንም ረጅም ዘመን በእውነት እንድንጓዝ እግዚአብሔር የረዳን ቢሆንም ረጅም ዘመን በመኖራችን ግን እውነተኛ ስለመሆነ ዲያቆን ብርሃኑ አድማስ ናቸው፣ የኦርቶዶክስ ዲያቆን። በረጅም ዘመን ቢሆን ሂንዱዝም 3000 ዓመት ኖሮ ሊሆን ይችላል። ባህላዊ እምነትም ሰው ከተፈጠረ ዘመን ጀምሮ ኖረው ሊሆን ይችላል። በዚያ ምክንያት እውነተኞች ሊሆኑ አይችሉም። በዘመን ምክንያት እውነተኛ የሆነ ሃይማኖት የለም። እውነተኛ የሚሆነው እውነት በመሆኑ ብቻ ነው። አንድ ሰው ክርስትናን ትናንት ቢቀበለው ትናንት ስለተቀበለው የተሳሳተ አይሆን። ረጅም ዘመን በሌላ እምነት ስለኖረ ያ እምነት ትክክል አይሆን። ስለዚህ በሊቃውንት በመመካትም አይደለም፣ በረጅም ዘመን እድሜም አይደለም፣ ከመንፈስ ቅዱስ ከእግዚአብሔር የተገኘ እውነት በመሆኑ ብቻ ነው። ከአድዋ ድል በኋላ እቺን የመጨረሻዋን ፓርት በድጋሚ ላሰማችሁ በጣም ስለወደድኩት፣ ከዛ እድል ሰጣችኋለሁ። ረጅም ዘመን በመኖር በመመካትም አይደለም። ረጅም ዘመን በመኖር በመመካትም አይደለም። ረጅም ዘመን መኖራችን እውነት ቢሆንም ረጅም ዘመን በእውነት እንድንጓዝ እግዚአብሔር የረዳን ቢሆንም ረጅም ዘመን በመኖራችን ግን እውነተኛ ስለመሆናችን ማረጋገጫ አናደርገው። የእውነተኛነቱ ማረጋገጫ በመንፈስ ቅዱስ የተገለጸ መሆኑ ብቻ ነው። በረጅም ዘመን ቢሆን ሂንዱዝም 3000 ዓመት ኖሮ ሊሆን ይችላል። ባህላዊ እምነትም ሰው ከተፈጠረ ዘመን ጀምሮ ኖረው ሊሆን ይችላል። በዚያ ምክንያት እውነተኞች ሊሆኑ አይችሉም። በዘመን ምክንያት እውነተኛ የሆነ ሃይማኖት የለም። እውነተኛ የሚሆነው እውነት በመሆኑ ብቻ ነው። አንድ ሰው ክርስትናን ትናንት ቢቀበለው ትናንት ስለተቀበለው የተሳሳተ አይሆን። ረጅም ሰማችሁ? መጨረሻው አንድ ሰው ክርስትናን ትናንት ቢቀበለው ትናንት ስለተቀበለው ብቻ ሰምታችሁት አይደለም? ትናንት ስለተቀበለው ብቻ ስህተት ሊሆን አይችልም። ዘመን በሌላ እምነት ስለኖረ ያ እምነት ትክክል አይሆን። ስለዚህ በሊቃውንት በመመካትም አይደለም፣ በረጅም ዘመን እድሜም አይደለም፣ ከመንፈስ ቅዱስ ከእግዚአብሔር የተገኘ እውነት በመሆኑ ብቻ ነው። ቀሲስ ዲያቆን ብርሃኑ አድማስ ይባላሉ። የኦርቶዶክስ በጣም የተወደዱ አስተማሪ፣ በጣም ራሽናል የሆኑ እኔ በዚህ ንግግራቸው በጣም አክብሬያቸዋለሁ። የሚገርም ነገር ነው። እኔ ብዙዎቻችን አሁን የስተት ትምህርት ወይም ደግሞ የስተት ልምምድ የስተት አቋም
መጽሐፍ ቅዱስ ማያውቀው ታሪካዊ ክርስትና ማያውቀው ነገር አንድ ሰው አምጥቶብኝ ግን እኔ ታሪካዊ ነኝ 2000 ዓመቴ ነው ቢለኝ ከመጽሐፍ ቅዱስ አንጻር ያለውን እምነቱንና ልምምዱን ነው ከግምት ውስጥ የማስገባው ወይስ እድሜውን ነው? ስንት ዓመቴ ነው? እሱ እንዳለው ዲያቆን ብርሃኑ እንዳለው ሂንዱይዝምን፣ የግብፅ ፒራሚዶችን፣ የጥያ ድንጋዮችን ማለት ቅርስ እኔ ትላንት ቱሪስት ነው መሆነው ብያለሁ። በእድሜ ብዛት ከሆነ ክርስትና የሚለካው የሚመዘነው እውነትን ከግምት ውስጥ ያላስገባ ከሆነ እኛ ቱሪስት ነው እንጂ ምን ሆነው አማኞች ልንሆን አንችልም። ይሄ ለሌሎች ቤተ እምነቶች ብቻ ሳይሆን ኦርቶዶክስንም እኛንም ጨምሮ ነው፣ ፕሮቴስታንቱንም ጨምሮ ነው። ማለት በፕሮቴስታንቱ ሰፈር ውስጥም እድሜ ምናምን እዚህ ደረጃ ነው፣ እኔ ቀድመሃለሁ፣ እኔ በልጣሃለሁ፣ እኔ ተመሰረትኩ ከዚህ በፊት ነው፣ አንተ ከዛ በኋላ የመጣኸው ምናምን የሚለው የተሳሳተ መለኪያ ነው፣ የተሳሳተ ሚዛን ነው። ትክክለኛ እንትንም እይታም አይደለም። መለኪያው መጽሐፍ ቅዱስ ነው። መለኪያው ታሪካዊ ክርስትና ከመጽሐፍ ቅዱስ ነው የምንጀምረው። ከዛ በኋላ ደግሞ ጤናማ የምንላቸውን አባቶችን ደግሞ ከግምት ውስጥ እናስገባለን። እኔ እዚህ ቲክቶክ እንኳን መጥቼ እንደው ሌላውን ተው ዝም ብሎ እንደም የሚያስተውል ልቦና ያለው ሰው አንዳንድ ነገሮችን ከግምት ውስጥ ቢያስገባ፣ ለምሳሌ ሙሉ ወንጌል 70 ዓመቱ ነው፣ መሰረተ ክርስቶስ 70 ዓመቷ ነው፣ 75 ዓመቷ ነው ምናምን፣ በቃ ሌላው ቤተ እምነት ደግሞ 2000 ዓመቱ ነው። ስለዚህ እድሜውን ምናምን ቢለኝ እንደዛ ብሎኝ ግን እንግዲህ በደንብ ስሙኝ፣ ማርያም አምላክ ናት እያለ ማርያም የአዳምን ስጋ ሰውነት አልያዘችም እያለ የማርያምን ስጋ ነው የምንበለው እያለኝ የማርያምን ደም ነው የምንጠጣው እያለኝ ማርያም ከሌለች ስላሴ የለም እያለኝ ያለ ማርያም አማላጅነት ዓለም አይድንም እያለኝ ማርያም ያዕቆብ መሰላላል ናት እያለኝ ማርያም ጸባዖት ዘር ናት እስራኤል የተባለውን እያለኝ ሚካኤል በክንፉ ማርያምን ተነቅሳታል እያለኝ ማርያም ብቻም ነግራችሁ ለጳውሎስ በደማስቆ የተገለጠችለት ማርያም ናት እያለኝ የማርያም ተአምር መስማት ቅዱስ ቁርባን እንደመውሰድ ይቆጠራል እያለኝ ማርያም የኃጢአት መድኃኒት ናት እያለኝ ለማርያም ስዕል ያልሰገደ ከቆመበት ይጥፋ እያለኝ ማርያምን ማጣት መንፈስ ቅዱስን ማጣት ነው እያለኝ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው እያለኝ ጴጥሮስ የተሰጠው የመንግስተ ሰማያት ቁልፍ እመቤታችን ናት እያለኝ የአዲስ ኪዳን ታቦታችን ማርያም ናት እያለኝ 100 ዘረዝርላችኋለሁ። አንድ ዓመቴ ነው ቲክቶክ ላይ ሰማሁት። ይሄ እንግዲህ ታላላቅ መምህራን፣ ጳጳሳት የተከበሩ መጽሐፍቶቻቸው ውስጥ ያለ ትምህርት ነው እና ይህንን ይዤ ነው 2000 ዓመቱ ነው ብዬ ክርስትና ብዬ የሚቀበለው። አያችሁ፣ አሁን ጥያቄው ምንድን ነው? ቅድም ዲያቆን ብርሃኑ እንደተናገሩት ጤናማ የሆነውን መጽሐፍ ቅዱሳዊ ትምህርት ሐዋርያን አበው የሐዋርያት ደቀ መዛሙርት የሆኑት አባቶች በሐቀኝነት ያስተማሩትን በጽሁፎቻቸው በታማኝነት የገለጡትን እውነተኛ ትምህርት መዝነን ነው እንጂ እኔ ቅርስ ችግር የለም፣ ቅርስ አደንቃለሁ። እኔ በሄድኩበት ሀገር ሁሉ መጀመሪያ ማደርገው ከዚህ ከኢትዮጵያ ከመነሳቴ በፊት ጉግል ማደርገው ምገባበት ሀገር ውስጥ የሚጎበኝ ምን ቅርስ አለ ብዬ ነው የምጠይቀው። የትም በአውሮፓም በአሜሪካ ቅርስ ደስ ይለኛል። እሱ ምንም አይረብሸኝም፣ ችግር የለብኝም። ግን ቅዱስና ከታሪካዊ ክርስትና የራቀ የተጋጨ የተጣላ ስንት ትምህርት ይዞ አይ እድሜ ይሄን ያህል ነው ቢለኝ አያስኬድም ለማለት ነው። ተባረኩ ሁላችሁም። ሰላም ብያለሁ በድጋሚ ገስት ላይ ያላችሁ ዶክተር ሻውል፣ ዳኒ፣ ዋሪየርስ ስም ቀይረህ ከሆነ ይቅርታ፣ ኤርሚ፣ ቤኪ፣ ወንጌላዊ አብዱ ሰላም ብያለሁ።
ሁላችሁ እንኳን ደህና መጣችሁ። ኤርሚ ለአንተ እድል ውስጥ ተናገርና ከዛ ዶክተር ሻውል ወይም ዶክተር ሻውል ቅደምና ዶክተርዬ ቅደም፣ ሌሎች ወንድሞች ቅደሙ። ሰላም ብያለሁ ሁላችሁንም። ሰላም ለማለት ያህል ሰላም ልበል። በጣም ደስ ብሎኛል። ተባረኩ። ዶክተርዬ ቀጥል። ሰላም ብያለሁ ሁላችሁንም። ጸጋ ይዛላችሁ። ሰላም ወገኖች፣ ኤርሚ ሁላችሁንም በጌታ ስም ሰላም ብያቸዋለሁ። ሰላም በሉና አንድ የሆነች ነገር አነባለሁ። ትንሽ ጊዜ ስለሚወስድ ሌላውን ሰው ዝም እንዳላስብ። እንግዲህ ሰላም ልበል ማለት ነው። ኤቢ፣ ዶክተር ሻውል፣ ዋሪየርስ፣ ኤርሚ፣ የተወደድክ እግዚአብሔር አገልጋይ ኤቫን፣ ቤኪ፣ ሁላችሁም ታች ያላችሁ የተባረካችሁ ወንድሞችና እህቶች ሰላማችሁ ይብዛ። እድል ሲሰጠኝ አወራለሁ። ወንጌላዊ የተወደድክ እና ሰላም ለሁላችሁም ይሁን። ሰላም ብያለሁ። ስላገኛችሁ ደስ ብሎኛል። ኤቢ፣ ሻውሌ፣ ዳኒ፣ ዋሪየርን በስም አላወኩም ነው። ኤርሚ፣ ከዛ ቤኪ ሁላችሁንም ሰላም ብያለሁ። ታላችን ተጠብቀን እናወራለን። ቀጥሉ። እሺ ዋሪየር ላይን የሚመች ቦታ ካለ ሰላም ለእናንተ ይሁን። እኔም ሰላም በለን። እሺ ትንሽ ነገር ላውራ እኔ። እሺ የጌታ ጸጋና ሰላም ከሁላችንም ጋር ይሁን። ዶክተር ሻውል፣ ዳን፣ ሁላችሁም ኤርሚንም፣ ቤኪ ወዳጄ እና ኢቫን ሁላችሁንም ሰላም ብያለሁ። ያው ትንሽ ነገር ለማውራት ያህል ያው ታላላቅ ወንድሞች እዚህ ያሉ፣ በእርግጥ እኔ ባላወራ ነበር የሚሻለው። ምንድነው ነገሮች እስኪመቻቹላቸው ድረስ ግን እኔ የተወሰነ ነገር ላወራ። በመጀመሪያ ደረጃ ስለ ፔንቴኮስታሊዝም እንቅስቃሴ ስናወራ ያው አክቹዋሊ የሙሉ ወንጌል አባል ነኝ። ስለ ፔንቴኮስታሊዝም ስናወራ አሁን ትላንትና ከትላንት ወዲያም እንደዚሁ አንተም እያነሳው ነበር፣ ኤፊ ቤት እየሰማው ነበርና ስለ መቋረጥ ስለምናምን የሚወሩ ነገሮችም አሉ። ስለ መቀዛቀዝ እንዲህ የሚባሉ ነገሮች አሉ። ዝም ብለን ታሪክ ስንመረምር ግን በየጊዜው እንዳልነው ፔንቴኮስታል ቤተ እምነት አይደለም፣ ፔንቴኮስታሊዝም ሃይማኖት አይደለም፣ ወይ ሌላ ነገር አይደለም። ሙቭመንት ነው፣ እንቅስቃሴ ነው። እንቅስቃሴው ምንድን ነው ከተባለ የመንፈስ ቅዱስ እንቅስቃሴን ማዕከል ያደረገ እንቅስቃሴ ነው። ያ የመንፈስ ቅዱስ እንቅስቃሴ ደግሞ በየትኛውም ዘመን አቁሞም ተቋርጦም አያውቅም ወደሚል ድምዳሜ መምጣት እንችላለን። ሁሉም ከነ ኤሬኔስ ጀምሮ ሁሉም ኦልሞስት ሁሉም ማለት ይቻላል ሚድል ኤጅ ላይ እነ ኦገስቲንን ጨምሮ ሁሉም ሪፖርት አድርገዋል። የመንፈስ ቅዱስ እንቅስቃሴ፣ ሂሊንግ፣ በልሳን መጸለይ ከየስፍራው ከተለያዩ ቦታዎች ሪፖርቶች ይደረጉ ነበር። ለእነኚህ በጣም ብዙ ሰነዶች አሉን። ስለዚህ የተቋረጠበት ጊዜ የለም። ወደዚህም ወደ ሪፎርሜሽኑ ወደ ተቀሰቀሰበት ጊዜም ስንመጣ ለምሳሌ ጥያቄ የተነሳ ነበር ሰሞኑን በሪፎርሜሽን ጊዜ ወይም ደግሞ በሪፎርምድ በተነሱበት ጊዜ እስቲ ፔንቴኮስታሎች ነበራችሁ ወይ የሚል ጥያቄ። አዎ ነበረ። ፔንቴኮስታል እንቅስቃሴ ነበረ። ሰዎች በግላቸው በልሳን ይጸልዩ ነበር። ሰዎች በግላቸው እጅ የጫኑ አጋንንትን ያስወጡ ነበረ። የጀርመን በጣም ራዲካል ሪፎርመር የሚባሉ አጋንንት የሚያስወጡ በልሳን የሚጸልዩ እጆቻቸውን ጭነው በሽተኛ እንዲፈወስ የሚጸልዩ እግዚአብሔር በእጆቻቸው ብዙ ተአምራት የሚያደርግላቸው ብዙ ሰዎች ነበሩ። ኢቭን ራዲካል ሪፎርመር እንኳን እየተባሉ ራዲካል ሪፎርም አክራሪ ተሐድሳውያን ሆነው እንኳን በዚህ በመንፈስ ቅዱስ ስጦታ ወይም ደግሞ አሁን ፔንቴኮስታልን የሚሉ አካላት ክሌም የሚያደርጉትን ነገር ክሌም የሚያደርጉ ሰዎች ነበሩ። ይሄ ነገር ደግሞ ቤተ እምነት አይደለም፣ ሃይማኖት አይደለም፣ እንቅስቃሴ ነው ካልን የተቋረጠበት አንድም ጊዜ የለም፣ አንድም ዘመን የለም ለማለት እወዳለሁ። ሲቀጥል ግን ብዙ ተቃውሞቹ ከውጭም ከውስጥም ናቸው ያሉትና ከኛውም ከራሳችን ከወንጌላውያንም ይመጣል ከውጭም ይመጣልና በመጀመሪያ ደረጃ ይሄ ነገር ይሄ ትልቁ አሁን ከታሪክ አንጻር የተነሳው ነገር አለ። አርፍዳችሁን የመጣችሁት ምናምን የሚባል ነገር አለ።
ወደ እንደው ግልጽ ለማድረግ ያህል አሁን እኔ ፒው ሪሰርችን እያየሁ ነበርና ፒው ሪሰርች አንድ ሙሉ መጽሐፍ አሳትሟል በፔንታኮስታል እንቅስቃሴ በሙቭመንቱ ዙሪያና እንደው ፔንታኮስታል ለዚህ ዓለም ይላል ሰዎች ስራ እንዲሰሩ ተስፋ እንዲኖራቸው ዓለም ውስጥ ብዙ ማህበረሰቦች ስቴብል እንዲሆኑ የተረጋጋ ህይወት እንዲመሩ ትልቁን ሚና እየተወጣ ያለ እንቅስቃሴ ነው ይላል ፒው ሪሰርች። ሲቀጥል በቁጥር እንኳን ሲያስቀምጠን አሁን በዚህ ሰዓት 644 ሚሊዮን ደርሰዋል ይላል። ፔንታኮስታል ራሳቸውን ከፔንታኮስታል እንቅስቃሴ ጋር የሚያነካኩ ሰዎች እነኛ አካላት ደግሞ እንደው ፔንታኮስታል ነን ብለው ራሳቸውን ስም አውጥተው ራሳቸውን ፊክስ ባደረጉ አብያተ ክርስቲያናት ጋር ብቻ የሚገኙ ሳይሆኑ ቅድም ኤቢ እንዳወራው ካቶሊክ ውስጥ የሚገኙ የተለያየ ቤተ እምነት ውስጥ የሚገኙ የተለያየ የወንጌላውያን ዲኖሚኔሽኖች ውስጥ የሚገኙ አካላት መሆናቸው ፒው ሪሰርች ራሱ አረጋግጧል። ይሄንን ማወራው ቅድም ኤቢ ስኮላሮቹም ሪሰርች ሰርተው በገለልተኛ አካል አረጋግጠዋል። አንድ ማዕቀፍ ውስጥ ያሉ አካላት ብቻ ወይም አማኞች ብቻ የሚከተሉት ሙቭመንት ሳይሆን በተለያየ ማዕቀፍ በተለያየ ዲኖሚኔሽን ኢቭን በተለያየ ቤተ እምነት ውስጥ ያሉ በካቶሊክ እንዳለው የካቶሊክ ካሪዝማቲክ ሙቭመንት አለ። they are Pentecostals በልሳን የሚጸልዩ በተአምራት የሚያምኑ አሁን መንፈስ ቅዱስ እጅ በመጫን የፈውስ ስጦታዎችን እንደሚያድል የሚያምኑ የካቶሊክ ወንድሞች አሉ። ወደዚህም ስንመጣ ወደ ኦርቶዶክሱ እንቅስቃሴ ስንመጣ በጣም ብዙ ነገሮችን ማየት እንችላለን። እዛ ውስጥ ያሉ በልሳን የሚጸልዩ እኔንም ጨምሮ ብዙ የራሴ ታሪክ አለኝ። ወደ ፔንታኮስታል ሙቭመንት ውስጥ የገባሁበትም የራሴ የሆነ ታሪክ ቴስቲሞኒ አለኝና ሲቀጥል ይሄ ሙቭመንት ይሄ በኋላም መጣ አርፍዶም መጣ አልመጣ ቆይተን በጣም ረጅም ዓመት ሆኖናል ከሚሉት አካላት 3 እጥፍ ቁጥር ያለው እንቅስቃሴ ነው። በጣም ቆይተናል 2000 ዓመት ሆኖናል የሚሉት አካላት እኮ አሁን በዚህ ሰዓት ያላቸው ዓለም አቀፍ ቁጥር ከ250 ሚሊዮን አይዘልም። አሁን መጥቷል በ19 ከአድዋ ድል በኋላ ከምናምን በኋላ የሚሉት ግን ከአድዋ ድል በኋላ መጥቶ 644 ሚሊዮን ከመጣ በፒው ሪሰርች መሰረት ደግሞ በዚህ ዓለም ውስጥ ካሉ እንቅስቃሴዎች መካከል በአመት ውስጥ 7% በራሱ ላይ የሚጨምር ብቸኛውና ብቸኛው እንቅስቃሴ ፔንታኮስታል ሙቭመንት ነው ይላል። 7% ለምሳሌ እስልምናን ብንመለከት 1.5% ነው በየአመቱ በራሱ ላይ የሚጨምረው የራሱን ቁጥር 1.5% ይጨምራል። ሌሎች የወንጌላውያን እንቅስቃሴ ካየን አንዳንዱ ከ2.5 እስከ 3% ይሄዳል። ፔንታኮስታል ብቻ ነው በጣም ልክ በሌለው መንገድ እንደው በጣም ለቁጥጥር በሚያስቸግር መንገድ 7% ራሱን እያባዛ እየሄደ ያለ በዚህ ዓለም ውስጥ ፈጣን የሚባል እንቅስቃሴ ፔንታኮስታል ነው እና ምናልባት አርፍደን እንደመጣን እንደው ይሄ እንቅስቃሴው በኋላ የመጣ ነው እንዲያ ነው እንዲህ ነው ከተባለ እንዲህ በፍጥነት ለመብዛቱ ራሱ ለእውነተኝነቱ ምልክት ነው። እግዚአብሔር አብሮት ባይኖር ኖሮ ከዚህ እንቅስቃሴ ጋር የእግዚአብሔር ሐሳብ ባይሆን ኖሮ በዚህ ፍጥነትና በዚህ ልክ በዓለም ሁሉ ላይ ሊስፋፋ እና ሰዎችን ሊማርክ አይችልም ነበር። ሰዎችን ነፃ እያወጣ ያለ እንቅስቃሴ ነውና ምናልባት እንትን እንዳልል በኋላ መለሳለሁ ጊዜ ካለኝ። ቴንክ ዩ ኤቢ። እሺ ተባረክ። ቴንክ ዩ ጌታ ይባርክ። ኤርሚ ትችላለህ መናገር? እሺ ዶክተርዬ ቅደም ብዬ እኮ ነበር የሆነ የሚያነበው ነገር ስላለውኝ ቆይ ይሄንን እንትን ልበልና ኤርሚዬ እሰጥሃለሁ ለአንተ። እንትን እንዳልል ብዬ እኮ ነው ኤቢዬ፣ የሰው ሰፊ ጊዜ እንዳልወስድ ብዬ ነው። እኔ የተለየ ፐርስፔክቲቭ አለኝና እኔ የሚያሳስበኝ ነገር ፔንቴኮስቴ ራሱን ዲፌንድ የሚያደርግ እንቅስቃሴ ነው። ጎርፍ እየመጣ ስለ ጎርፍ ብዙ ማብራሪያ መስጠት አይጠበቅብህም። ምክንያቱም ደፋር የሆነ ጎበዝ የሆነ ጎርፉ መሀል ሄዶ መቆም ነው የሚያስፈልገውና እኛ ለፔንቴኮስቴ እንቅስቃሴ የምናወራለትም ብዙ የሚፎከርበትም የሚዘመርበትም አይደለም። በቃ ራሱ በኃይል የመጣ እንቅስቃሴ ነው። የሥላሴ አንዱ አካል የሆነው መንፈስ ቅዱስ በዚህ ምድር ላይ በአማኞች ሕይወት ውስጥ የሚሰራ ማናችንም ስለፈለግነው ስላልፈለግነው
የተቀበልነውም ልናቆመው ሞክረንም እንትን ያልነው እንቅስቃሴ አይደለም። የጴንጤቆስጤ እንቅስቃሴ የመንፈስ ቅዱስ እንቅስቃሴ ነው። በጣም የሚገርመው ትልቅ እኔ የሚያሳስበኝ ነገር አሁን የሚፎከረው ፉከራ ባይዘወይ ይሄ በቃል ብቻ ያለ አይደለም። ክርስቲያኖች በጣም እንድታስተውሉ እኔ የምፈልገው ይሄ በሟርትና በድግምትም ጭምር ልክ በበለዓም የእስራኤል ልጆች በለዓም ሊረግም እንደወጣ በቃ አሳስቦ የእስራኤላውያን እግዚአብሔር ከነሱ ጋር መሆንና በኃይል መትመማቸው አሳስቦት በለዓምን ለማስረገም እንዳመጣ በዛ ደረጃ በቃ በኃይለኛ ሁኔታ ኢትዮጵያ ውስጥ ያለውን የወንጌል እንቅስቃሴ ለማስቆም ብቸኛው መንገድ የጴንጤቆስጤን እንቅስቃሴ በመርገምም ይሁን ስም በማጥፋት እንሂድበት የሚል ነው። ይሄ በጣም እኔ ማለት ያለ ጥርጥር የማምንበት ነገር ነው። ሆነ ተብሎ በጴንጤቆስጤ እንቅስቃሴ ላይ ዘመቻ የተጀመረው ዛሬ አይደለም። በፍጹም ይሄ ዛሬ የተጀመረ እንቅስቃሴ አይደለም። ግን የሚያነጣጥረው ምንድነው? አንድ ከዚህ በፊት በልሳን የማይጸልዩ ራእይ የማያዩ የትንቢት ስጦታን ከእግዚአብሔር በጾምና በጸሎት ያልተቀበሉ ሰዎች ካሉ አይናቸውን ወደዛ እንዳያነሱ ማድረግ ነው የመጀመሪያው እንቅስቃሴ በአንድ ከተማ፣ በአንድ ሰፈር፣ በአንድ መንደር፣ በአንድ ቤተሰብ ውስጥ የመንፈስ ቅዱስ ስጦታ ገብቶ ያንን ዘር፣ ያንን መንደር፣ ያንን ከተማ እንዳይወርስ ሰው አእምሮ ውስጥ ሽብር መንዛት ነው፣ ሐሰት መንዛት ነው። በቃ ሰው እንዳይፈልገው ማለት ነው፣ እንዲጠላው። ይሄ ነገር ለካስ በቀደም ዕለት የመጣ ነው፣ ያጋንንት ነው። ዘመቻው በሙሉ ተመልከቱ፣ የሚያነጣጥረው ጴንጤቆስጣዊነት ነው። ጴንጤቆስጣዊነት ደግሞ ማለት ፔንቴኮስታል ሙቭመንት ደግሞ ማለት የመንፈስ ቅዱስ በቤተ ክርስቲያን ውስጥ የመስራት እንቅስቃሴ ነው እና ፍርሃቱ ዛሬ አይደለም የጀመረው ወገኖቼ። ላነብላችሁ ያልኩት የተጠራ ህይወት የሚለው የፓስተር መርዕድ ለማ በሙሉ ወንጌል ቤተክርስቲያን ውስጥ እንግዲህ ቀጠና 2 ዋና ፓስተር ሆኖ ለረጅም ዘመን ያገለገለ ወንድማችን ነው። እሱ ስለ ህይወቱ የጻፈው መጽሐፍ የተጠራ ህይወት የሚለው መጽሐፉ ላይ ገጽ 45 ላይ የጻፈውን ትንሽ ላንብብላችሁ፣ ታግሳችሁ ስሙኝ። ይሄ ክርክር ይውላችሁ፣ ይሄ ውይይት የሚያጠነጥነው አንድ የመንፈስ ቅዱስ ስጦታን ያልተቀበሉ ሰዎች ወይ ደግሞ እየተለማመዱ አክቲቭሊ እየተለማመዱ የሌሉ ሰዎች ያንን ስጦታ እንዳይጠይቁ፣ በልሳን መናገር የጸሎት ህይወታቸው ሌላ ዳይሜንሽን ውስጥ የሚገባበትን እድል እንዳያገኙ ማድረግ ነው አንዱ። ካልሆነ ደግሞ ሌላው ደግሞ ምንድነው? አሁን በልሳን የሚጸልዩ አሁን በመንፈስ ቅዱስ ስጦታ የሚለማመዱ ሰዎች አእምሯቸው ውስጥ ጥርጣሬ እንዲገባ፣ በተለይ አዳዲስ የሆኑ ሰዎች በቅርብ ጊዜ እግዚአብሔር ይህንን ስጦታ የሰጣቸው ሰዎች ጥርጣሬ ውስጥ እየገቡ ከዚህ የጸሎት ህይወታቸው በልሳን ከመጸለያቸው የሚያዩትን ትንቢት የሚያዩትን ራእይ ጥያቄ ውስጥ እንዲገባ ህሊናቸው ገና ያላደጉትን ሰዎች ማቆሸሽ ነው ይሄ ዓላማ። በደንብ አስምሩልኝ። እነዚህ ነገሮች ካልሆኑ ወንጌል ለመስበክ የእግዚአብሔርን ኃይል አንቀበልም፣ አንጸልይም፣ አንተጋም። ስለዚህ ወንጌል አይሰበክም። ዜርፎር ጠላት ያሰበው ነገር ተከናወነ ማለት ነው። ይሄን ዋናው ዓላማ፣ የዚህ ውይይት ዋና ዓላማ እንግዲህ በዋናነት አይታችኋል። ዲበኩሉ አንድ ቁጥር አጀንዳ አድርጎ ተነስቶ ያለው የመንፈስ ቅዱስ እንቅስቃሴ የጴንጤቆስጤ እንቅስቃሴ ላይ ነው። አንድ ቁጥር። ለምን? እንግዲህ እናንተ ካልኩሌሽኑን ስሩት። ግን ይሄ ዘመቻ የተጀመረው ዛሬ እንዳይመስላችሁ ትንሽ ላንብብላችሁ። የብዬ አንብበዋል ብዬ አስባለሁ የፓስተር መርዕድን መጽሐፍ። በጣም ድንቅ መጽሐፍ ነው፣ አንብብልና። አንብበዋል፣ ተባረክልኝ። እና እዚህ ውስጥ ያላችሁ ወንድሞች፣ እኔ ወንድማችሁ ሻውል ከ30 ምናምን ዓመት በፊት
ገና ቲኔጀር እያለው አንዲት ትንሽ ከተማ ውስጥ ስለ ማንም ሰው ሳላቅ ስለ ምንም ነገር ሳላቅ ስለ በቃ ማለት የአሱዛ ስትሪት አንድም ነገር ሳላቅ ነው የምላችሁ በነበርኩባት ትንሽ ከተማ ጌታ መንፈስ ቅዱስ በራሱ ጊዜ መጥቶ በአንድ አገልጋይ በኩል የእግዚአብሔርን ኃይል በሚሰማኝ በማቀው በሚገባኝ በማይጠፋብኝ በኩል የእግዚአብሔርን ኃይል ተቀብያለሁ። ከዚያን ጊዜ ጀምሮ እስከ ዛሬዋ ቀን ድረስ ዛሬ ቸርች እስኪሄድኩባት ቀን ድረስ በልሳን እጸልያለሁ። ጌታን ከመቀበሌ በኋላ በህይወቴ ሁሉ ትልቅ ቦታ የምሰጠው በልሳን መጸለይ ነው። እሷን ዝም ብላችሁ እንድታሰምሩባት ነው። ገጽ 45 ላይ እንደዚህ ይላል፣ ግራ ያጋባኝ አስተምሮ ይላል። እንግዲህ ከ50 ከ60 ዓመት በፊት የተከናወነ ክንውን ነው። ምን ይላል? ከአንድ ወር በኋላ አንድ እሑድ ማለዳ ቃሉን ተጠምቼ ለመስማት ጸሎት ቤት ሄጄ ቁጭ ብዬ እጠባበቃለሁ። አዲስ የተፈጠረብኝ የእግዚአብሔር ቃል ረሃብ በዚህ ሰሞን ብሶብኛል። በእንዲህ ያለ ሁኔታ ላይ ሆኜ ስጠባበቅ ወንጌላዊ ዮናስ ተነስተው ምስባኩ ላይ ቆመው ማስተማር ጀመሩ። ከ50 ዓመት በፊት የሆነ ነገር ነው። አዳምጡ እንግዲህ። መጽሐፍ ቅዱስን ገና በብዛት የተረዳው ባልሆንም እንኳ የወንጌላዊ ትምህርት ጥያቄ ጫረብኝ። መንፈሴ ለመቀበል እምቢ አለኝ። ግራ የተጋባሁበትን እና መምታታት ውስጥ እንድገባ ያደረጉኝን ንግግሮች ተናገሩ። አያቸው፣ ገና አዲስ ሆነው ነው ይህንን የሰሙት። ይህንን ትምህርቱን ይናገራሉ፣ ግን እምቢ አለ ውስጤ ይላሉ። እሰይ እግዚአብሔር ስሙ ይባረክ። ይህንን ግሳንግስ የሆነ ትምህርት ውስጣችሁ እምቢ እንዲል ነው እኔ የምመክራችሁ። ምን አለ ወንጌላዊው? ዛሬ የማካፍላችሁ የትምህርት ርዕስ የተአምራት አገልግሎት በሐዋርያት ዘመን አብቅቷል የሚል ነው ይላል። በቦልድ ነው የጻፉት እሳቸው ርዕሱን አብቅቷል የሚል ነው ይላል ብለው አፋቸው ሞልተው በተለመደ ድፍረታቸው ማስተማር ጀመሩ። ገና ሲጀመር ርዕሱም ለኔ አዲስ ክርስቲያን ለነበርኩት እንኳን አስደንጋጭ ነበር። እውነቱን ለመናገር በትምህርታቸው ተሰናከልኩ ማለት ይችላሉ። በዚህ ዘመን ይላሉ ሰባኪው የተአምራት ስጦታ የሚባል ነገር የለም። ይህ ስጦታ በሐዋርያቱ ዘመን የነበረ እና የሰራ ከሱ ዘመን በኋላ የቆመ እነሱ ሲያልፉ አብሮ ያለፈ ነው። አሁን ምንም አይነት ተአምራት የለም፣ ተአምራትም አያስፈልግም። አንዳንዶች ተአምራት ዛሬም ድረስ አለ እያሉ የሚያስተምሩ አሉ። ይህ ትምህርት ግን መጽሐፍ ቅዱሳዊ መሰረት የለውም። እነዚህ ሰዎች ሐሰተኞች ናቸው እንዳሰሟቸው ብለው በጥብቅ የማውገዝ ያክል ተናገሩ። ይህንን ንግግር እየተናገሩ በነበረበት ቅጽበት አቶ መኮንን ጌታሁን የሚባል ወንድም ከኔ ጀርባ ተቀምጦ ነበርና ድንገት ጮክ ብሎ ጥያቄ አለኝ አለ። ጠይቅ አሉት። በሐዋርያት ዘመን የነበረ እግዚአብሔር አሁን በእኛ ዘመን ካለው እግዚአብሔር ይለያል ወይ? ለምንድን ነው የተአምራት ስጦታ በሐዋርያት ዘመን ሰጥቶ በእኛ ዘመን ሊነፍገን የቻለው? በዚያ ዘመን ጠቃሚ እስከነበረ ለምንድን ነው በእኛ ዘመን ሊጠቅመን የማይችለው? ደግሞ ስለምንድን ነው በእኛ ዘመን የተአምራት ስጦታ ሊያስፈልግ ያልቻለው? እያለ ይቀጥላል ሰውየው። እና ቻሌንጅ ያደረጉትና ይህንን ከተናገረ በኋላ ጉባኤውን ለቆ ወጣ ይላል። ምንድነው ይናገራል? በሽተኞች በኢየሱስ ክርስቶስ ስም ዛሬም ይፈወሳሉ፣ አጋንንት በስሙ ጉልበት ዛሬም ይወጣሉ፣ ይህ የአጋንንት ትምህርት ነው ብሎ ይሄ ወንድማችን መኮንን የሚባለው ወጣ ይላል። ከዛ ምን አለ? ወንጌላዊ ዮሐንስ የሚባለውም ሰው ጉባኤውን ለማረጋጋት ይመስለኛል፣ በእርግጥ ትናንት ሌላ ህልም አይቼ ነበር፣ ሌሊት ህልም አይቼ ነበረ። አንድ ሰው ፊት ለፊት ሲቃወመኝ አይቻለሁ፣ ለካስ ይኖራል ካሉ በኋላ ህልም እንደሚሰራ አምኗል ማለት ነው። ካሉ በኋላ በልበ ሙሉነት ለጥያቄው መልስ መስጠት ሞከሩ። ወንጌላዊው የሰጡት መልስ ግን እርስ በርሱ የሚምታታ ነበር። መልሳቸው ቢያንስ ለኔ ውሃ የሚቋጥር አልነበረም። እውነቱን ለመናገር እያለ ይቀጥላል እና አላመንኩም